السلام عليكم ورحمة الله تعالى وبركاته يا جماعة الخير عندما أدراتشو عندما نوالاتشو عندما نامشاتشو وندموش هتوش سلام ناتشو بترفة دانا ناتشو እንግዲህ ዛሬ ወደ ፕሮግራሜ ገባለው ወደ ፕሮግራሜ ስገባ ግን የዛሬው ለየት የሚለው ያልገቡኝን ጥያቄዎች አስረዱኝ በሚል በሙስሊም ኦሬዲ ሙስሊምም ሊሆን ይችላል ሁለት ገጽ በኮምፒውተር የተጻፈ ጥያቄ ተልኮልኝ ነበር ለኔ በወረቀት ወአለይኩም ሰላም ወራህመቱላሂ ተዓላ ወበረካቱሁ ሞሃ እና ኢንሻአላህ እነዚህን ጥያቄዎች 11 ጥያቄዎች ለእናንተ አቀርበዋለሁ ጥያቄውን አብረን ነው እንግዲህ አሁን ምናነበው እኔ ምንም የተዘጋጀሁበትም ነገር የለም ምን ብለን እንደምንመልስ ይሄ ጥያቄ ቢቀርብልን ርዕሱ ያልገቡኝን ጥያቄዎች አስረዱኝ ይላል እና አነጋገሩ ኦሬዲ ሙስሊም ነው የሚመስለው ወአለይኩም ሰላም ወራህመቱላሂ ወበረካቱሁ ለአውሮራ ዳውን እነዚህን 11 ጥያቄዎች እስቲ በጋራ እንወያይበታለን የመጀመሪያውን ጥያቄ ለመመለስ እጅ የሚያወጣ ሰው የመጀመሪያውን ጥያቄ ለመመለስ እጅ የሚያወጣ ወይስ ጥያቄውን ከሰማችሁ በኋላ ይሻላል ቅድሚያ ጥያቄውን እንስማው ነው እንደዛ ይሻላል አይደል ጥያቄው ምንድነው ምን ይላል በሱራ 234 ለመላእክትም ለአዳም ስገዱ ባልን ጊዜ ሁሉም ወዲያውኑ ሰገዱ ኢብሊስ ብቻ ሲቀር እምቢ ያለ ኮራም ከካሃዲዎችም ሆነ መላእክት ለአዳም መስገዳቸው ጣዖት ማምለክ አይሆንባቸውም ምን አምላካችን ደግሞ ለማንም የማያጋራውን ክብር ለአዳም እንዲሰግድለት ማድረጉ አልገባኝም ይብራራልኝ ይላል القرآن امجسكي ያው ይሄ በሱረቱል በቀራ ቁጥር 30 ላይ وإذ قلنا للملائكة اسجدوا لآدم መላእክቶችን በተቀላላ ለአደም ስገዱ ባልን ጊዜ አስታውሱ ፈሰጀዱ ሁሉም ባንድነት ሰገዱ ኢላ ኢብሊስ ብቻ ሲቀር አባ ወስተክበር እምቢ ያለ ኮራ ወካነ ሚነል ካፊሪን ከካሃዲዎችም ሆነ ይላል እና ይሄን ጥቅስ ከተጠቀሰ በኋላ መላእክት ለአዳም መስገዳቸው ጣዖት ማምለክ አይሆንባቸው ምን አምላካችን ደግሞ ለማንም ማያጋራውን ክብር ለአዳም እንዲሰገድለት ማድረጉ አልገባኝም ይብራራልኝ ይላል ይሄን ጥያቄ የያዘ አንድ ክርስቲያን ወገን በዚህ ሩም ውስጥ ቢጠይቀን ምንድነው ምላሻችን ገብቷችኋል አይደል ጥያቄው እሺ ማን ነው መልስ የሚሰጠኝ ማይክ ፍሪ ያረጋለው መልስ የሚሰጠኝ ማይክ ያዝ ማይክ ፍሪ السلام عليكم ابو حيدر جماعه كلايس كتاች ወንድሞቼ እህቶቼ እንደምናችሁ والله በጣም ደስ የሚል ጥያቄ ነው በመጀመሪያ ደረጃ ይሄንን ጥያቄ ከመጠየቃቸው በፊት ግን ከሱ በፊት ያለውን አያ መላእክቶችን يعني الله سبحانه وتعالى ትልቅነቱን ለማሳየት በኒ አደም አጥፍቶ እንደሚመለስ ስለሚያቅ ከመፍጠሩ በፊት ኢኒ ጃኢሉን ፊል አርዲ ኸሊፋ ነው ያለው አላህ Subhanahu Wa Ta'ala ኸሊፋን ለመፍጠር ከመፍጠሩ በፊት ምድርን የሚያስተዳድር መፍጠር እፈጥራለሁ ሲል ያሉት ነገር አለ يعني ምድርን የሚያበላሽና ሐራምና እንዲሁም ስርቆት ዚና እንዲ አላህ የማይፈልጋቸው ነገሮች ሁሉ የሚያደርግ ነው ወይ የምትፈጥረው ሲሉት ኢኒ አዕለሙ ማላ ተዕለሙን የማታውቁትን ነገር አቃለው ነው አላህ Subhanahu Wa Ta'ala አደምን ከፈጠረው በኋላ وعلم آدم الأسماء كلها ثم عرضهم እንደዚያውኑ ሰበሰባቸውና አላህ Subhanahu Wa Ta'ala ጠየቃቸው الله سبحانه وتعالى ثم أنبئهم እንደዚያውኑ አስተምራቸው قالوا لا علم لنا إلا ما علمتنا እንዲህ ካላቸው በኋላ እንዲህ ካሉ በኋላ الله سبحانه وتعالى የመጀመሪያ ፕሮሚሱን የመጀመሪያ ቃሉን እናንተ የማታውቁትን አቃለውና የምታደርጉትን ነገር ተው ነው ከዚያ በኋላ ነው الله سبحانه وتعالى ስገዱ ብሎ ያዘዛቸው
እኔ እንዲህ ይመስለኛል ካጠፋውም አቡ ሀይደር አርመኝ ሰላም አለይኩም ኡስታዝ ደህና ዋሉ ወአለይኩም ሰላም ወራህመቱላሂ ወበረካቱ ይሰማል ጀዛከላሁ ወንድማችን ጥሩ ማብራሪያ ሰጥተሃል ያው ዋና አንተ ታርጌት ያደረከው ከበፊቱ ያለው አያ አሁን ካለው ጋራ ያለውን ተያያዥነት ነው የተነሳው ጥያቄ ግን ምን መሰለህ አሁን ስግደት ዒባዳ ነው አይደለም ከዒባዳ ከአምልኮ ዘርፎች አንዱ ነው ዒባዳ ወይም አምልኮ ሊደረግለት የሚገባው ደግሞ አንድ አምላክ አላህ ብቻ ነው አሁን ለአደም ስገዱ ሲባል እነዚህ መላእክቶች ለአደም ሰግደዋል ይላል ቁርአኑ ስለዚህ ዒባዳ ወይም አምልኮ ከአላህ ተላልፎ ለሰው ሲሆን እነሱ ላይ ማጋራት ጣዖት ማምለክ አይሆንም ወይ ደግሞስ አላህ የራሱን ክብር አሳልፎ እንዴት ለአዳም እንዲሰጥለት ያደርጋል ይሄ ነገር አልገባኝም ነው ይሰማችኋል አይደል እና ጥያቄው ከስግደቱ ጋር የተያዘ ጥያቄ ስለሆነ እስቲ ይሄኛውንም ብታብራሩት ኸይር ነው እሺ ሰሉ ዐለ ነብይ ሰለላሁ ዐለይሂ ወሰለም ማይክ ፍሪ ሰላም አለይኩም ሰማል ሰላም አለይኩም አው ጥያቄው ማለት አላህ Subhanahu Wa Ta'ala እንዲሰግዱ ያዘዛቸው የሱጁድ እንዲያደርጉ ሳይሆን የክብር አሰጋገር ነው እንዲሰግዱ ያላቸው ለምሳሌ ለሞተ ሰው እኛ ምን ሰግደው የጀናዛ ስግደት ሱጁድ አናረግም ያው ቁመን ነው ምን ሰግደው ልክ እንደዛ ነው እንዲሰግዱ መላእክቶች የሚታዘዙት አላሁ አለም ሰላም አለይኩም ወራህመቱላሂ ወበረካቱ ኦኬ ጀዛከላሁ ሰለላሁ ዐለይሂ ወሰለም አንተ የመለስከው ምላሽ ደግሞ ለአደም እንዲሰገድ የታዘዘው የአክብሮት ስግደት ነው የአክብሮት ስግደት ነው ኦሬዲ ሱጁድ አለው ፈሰጀዱ ስለሚል ሱጁድ ወርደዋል ግን ጉዳዩን አክብሮት ለማለት የሚያነሳሳ ምን ማስረጃ ተገኝቷል አክብሮት መሆኑንስ የሚገልጽ የትኛው የቁርአን ሐሳብ ነው የሚለውን እንድታይ ከሱ ጋር አብሮ እንዲመለስ ነው እጅ ያወረዳችሁ እነ ሳይለንት እነ ሞሃ ምን ነው ማይክ ፍሪ السلام عليكم ورحمة الله وبركاته جزاك الله أستاذ ترى نبر مسألين يا جماعة سمع له أوكي طيب جزاكم الله خير إذا تشجعني أو أنا مردوا مجمر الله سبحانه وتعالى بمدر لإني جاعل في الأرض خليفة سيل قالوا أتجعل فيها من يفسد فيها ويسفك الدماء ونحن نسبح بحمدك ونقدس لك بلو تنبر مالتنا يا الناس بمدر لا بلاشوች የሚሆነውን እንዴት ተፈጥራለህ በሚዩትኛ እናጠራለን በሚዩሳት ኢኒ አለሙ ማላ ተዓለሙን እኔ ማቀው እናንተ አታቁም ብሏቸው ነበር አላህ Subhanahu Wa Ta'ala ስለዚህ እዛች ጋር ደምን ከፈጠረ በኋላ ሱጁድ አርጉ ሲላቸው አላህ ችሎታውን ስላሳየ ሱጁድም ለሱ ነው እኔ እንደምረዳው ለአላህ ለክብሩ ለችሎታው ነው እንጂ ለአደም አይደለም የተሰገደው ይህን ስለማድረጉ ለአላህ ለራሱ ነው እንጂ ለአደም አይደለም ሱጁድ የተወረደው ነው ማለት ይህንን በመፍጠሩ ለአላህ ለችሎታው ነው የሚለው ነው እንግዲህ እኔ መሰው ሰላም አለይኩም ማይክፈል ሰላም አለይኩም ኦኬ ጀዛከላሁ ሳይለንት አንተ ያየህበት መስመር ደግሞ ሱጁዱ ለራሱ ለአላህ ነው እንጂ ለአደም አይደለም ብለሃል وإذ قلنا للملائكة اسجدوا لآدم اسجدوا لي العالم ለአደም ስገዱ ባልን ጊዜ ነው ስለዚህ ሱጁዱ ለአደም እንጂ ለአላህ አልነበረም በየትኛው ጎን ነው አንተ ለአላህ መሆኑን ያሳየህን ጥሩ ነው አሁን ተውጂሃታችሁ የእያንዳንዳችሁ መልስ አሰጣጥ መንገዳችሁ ራሱ በጣም ደስ ይላል እኔም የማገኘው ትምህርት አለ ጀነራሊ ሁላችንም እንጠቀልለዋለን እሺ ብራዘር ጀምዬ ማይክ ፍሪ السلام عليكم سمع አይደለም ሰማቻል ሰማን እንተማ ቆነስቲ እንደማለት ነው አዎ بارك الله فيكم እኔም ባይር بارك الله فيكم መርሴክ ከሰሉ على النبي ጋር صلى الله عليه وسلم ከሱ ጋር ተቀራራቢነት ነበር ያው ሲታወጣው ያለ ማውረድ ነው እንጂ ምክንያቱም ምንድነው ለመላእክቶች ሲገዱ ሲል ሱጁድ መጀመሪያ በሁለት አይነት ተከፈለው سجود العبادة عبادة لما جزات المتحضر صلاة الله
ደግሞ ስጁድ ለወታዕዚም الشريع يعني አንድ ሰው ለማክበርና ለክብሩን ከፍ ለማድረግ የምታደርገው ስግደት አለ ስለዚህ ይሄ ለመላእክቶች ለአደም ስግደት የተባለው ስግደት ከአላህ ለሚሰገደው ስግደት አይገናኝም ሁለተኛ ነገር አላህ አታሸርኩኝ የሚለውን ነገር አይቃወም አይጋጭም የሚለው ነገር ስገዱ ብሎ የሚያዘው እኮ አላህ ነው አላህ ራሱ እስካዘዘ ድረስ ስገዱ ብሎ እስካለ ድረስ የሱን ትልቅነት አይቃወም ምክንያቱም ከሌላ ሶስተኛ አካል አልመጣም ከራሱ ከአላህ ነው ስለዚህ ይሄን ለማለት ነው ስግደቱ በሁለት አይነት ይለያል አንደኛው ለዒባዳ ነው ለመገዛት ነው ሌላው ደግሞ ለማክበርና ከፍ ለማድረግ አንድ ነገር ስለሆነ صلى على الرسول አለን እንግዲህ اللهم صل على سيدنا محمد ሲባል ይሉናል አላህ ትርጉም በቃላት ከተረጎም ነው አላህ ለነብያችን ስገድ ማለት ነው ግን እንደዛ አይደለም ተዓዚም ወተሽሪፍ يعني ከፍ ለማድረግና ለማክበር ነው የሚለው ነው ይሄን ለማለት ነው ሰላም አለይኩም አሽከሪ ሰላም አለይኩም አቡ ሃይደር ማይክለትስ ከሆነ ልልቀቅና ቀጥዬ ይዛለሁ እሺ እኔ ደግሞ ባየሁት ጎን ቀድማትም ከነሱ ጋር ነው የምንስማማው ሰላቱ ክብርን የሚያመለክት ሰላት ነው ለአደም ያላቸውን ክብር እንዲያሳዩ የሚያሳይ ሰላት ነውና ያ ደግሞ የሆነበት ምክንያት እዛው እንትኑን ምክንያቱም ሰይጣን ኢብሊስ ራሱ እንትን ያለው እንዴት ለእኔን ከእንትን ፈጥረኝ እንዴት ለጭቃ ከተፈጠረ ሰው እሰግዳለሁ ብሎ የራሱን ክብር ሲያሳይ በዛ ነው አላህ የረገመውና ያ ሰላት ለመገዛት ቢሆን ኖሮ አንተን እየተገዛው እንዴት ሌላ የፈጠርከውን ሰው እገዛለሁ ነበር የሚለው የክብር ሰላት በመሆኑ እኔን ካልተሳሳትኩኝ ከእሳት ፈጥረኸኝ እንዴት ካፍር ለፈጠርከው ሰው ስገድ ትለኛለህ ያለውና ያ ሰላት ክብርን የሚያመለክት ሰላት መሆኑን የሚያመለክተው ይሄ ነው ላለው ጀዛከላህ السلام عليكم ورحمة الله وبركاته ለመለስ ነው ኤልያስ ለመለስ ነው እንግዲህ ያው የማቀውን ያለው መልሰው እኔ መጀመሪያ ደረጃው ወንድማችን ጀሚየም እንደተናገረው አላህ Subhanahu Wa Ta'ala መጀመሪያ ደረጃ የአላህ Subhanahu Wa Ta'ala ትእዛዝ ነው ትእዛዙ በቀጥታ ለመላእክቶች ለአዳም እንዲሰግዱ ትእዛዝ ሰጥቷል እና ከስሩ ሊሰመርበት የሚገባው የአላህ ትእዛዝ ነው ይሄ ትእዛዝ ለአዳም የፈለገ ነገር ይናገሩ እነዚህ የሚያጠፉ አጥፊ የሆኑ ሰዎች በመድር ላይ እንዲህ ሊያደርጉ የሚችሉ ሰዎች እንዴት ተፈጥራለህ ብለው በሚነጋገሩበት ሰዓት ከዛ በኋላ አላህ Subhanahu Wa Ta'ala ለአዳም ማለት ነው የእያንዳንዱን ዕውቀቱን እሱን መላእክቶችን ሊረቱበት ሊረታ የሚችልበትንም ዕውቀት ያስተምረዋል ማለት ነው አደምን ያስተምረዋል ስማቸውን ሁሉ ያሳውቀዋል መጨረሻ ላይ አላህ Subhanahu Wa Ta'ala ያው ለመላእክቶች ይነግራቸዋል እንግዲህ ያው አደምም ስሞቻቸውን እያንዳንዳቸውን ስም ይነግራቸዋል አላህ Subhanahu Wa Ta'ala እንግዲህ ያው እነሱም አዋቂ ነህ ካንተ በላይ ያው የሩቁንም የቅርቡንም የምታቀው አንተ ነህ ይሉና እጃቸውን ይሰጣሉ በቀጥታ የአላህ ትእዛዝ እንደመሆኑ መጠን ለአደም ይሰግዱለታል ማለት ነው እና ይሄን ይመስላል እንግዲህ ያቅሜን ያህል ነው የመለስኩት ወሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም አለይኩም ያ ጀማ ሰላም አለይኩም እኔም ያው እንግዲህ የተረዳሁትን ልመልስ ኢንሻአላህ አላህ የፈለገውን ያዛል ማለት ነው እኛንም አላህ Subhanahu Wa Ta'ala እንድንሰግድ አዞናል ማለት ነው ለመላእክት አዘዘው አልሰገዱም ማለት ነው ይህ ትእዛዝ ነው ፈተናም ነው ማለት ነውና አላህ ሰውንም እንደሚፈትነው መላእክትንም ሁሉንም ሊፈትን ይችላል ማለት ነውና አላህ ደግሞ ያው ጋኔንም ሰውንም ሊገዙኝ እንጂ ለሌላ አልፈጠርኳቸውም ይላል እና አላህ ያንን አዘዘው እንጂ እንዲገዙት ወይንም እንዲሰግዱለት ቢሆን በሌላ አያ ላይ በቁርአን ላይ
ሌላ የተጋጨ ሊያወርድልን አይችልም አላህ ማለት ነው። እንዲሁም ደግሞ ስግደቴ መገዛቴም ህይወቴም ሞቴም ለዓለማት ጌታ ለአላህ ነው በል ይላል እና በዚህ ቁርአን ላይ ራሱ እናየዋለን ማለት ነውና ለፈተና ነው ስገድ ወይንም አትስገድ ብሎ ሊያዘን እሱ አላህ የኸለቀን ስለሆነ እኛም ሆነ ማንኛውንም ጅንም ሆነ መልአክም ሆነ ሊታዘዙት እንጂ እነሱ እምብኝ ወይም እሺ የሚሉትን ያው ዋጋ አላቸው ግን ሊታዘዙት እስከፈጠረ ድረስ በማንኛውም ጠሪቃ ሊፈትናቸው ይችላል የሚል ነው መልስ ያለኝ ኢንሻአላህ ጀዛኩሙላህ ማይክ ፍሪ السلام عليكم ورحمة الله وبركاته ሁላችሁንም ጀዛኩሙላህ ኸይረል ጀዛ ማሻአላህ ጥሩ መልሳችኋል ያው ይበቃል እዚህ ላይ የራሴን ሐሳብ መጨረሻ ላይ እሰጣለሁ አምላካችን አላህ በዚህ አየት ላይ መላእክቶችን እንዲሁም ኢብሊስን ለዓነቱላሂ ዐለይህ ለአደም እንዲሰግዱ ባዘዘው ጉዳይ ላይ የተነሳው ጥያቄ መላእክት ለአዳም መስገዳቸው ጣዖት ማምለክ አይሆንባቸውም ወይ ነው የተባለው አይሆንም ብለን ነው እኛ የምናምነው እንደ ሙስሊምነታችን ለምን ከተባለ አንደኛ ሱጁዱ ዚጋ ስግደቱ ትእዛዙ ራሱ የመጣው ከአምላካችን አላህ ነውና ማለት ነው ከአምላካችን አላህ ነውና ቁርአን ሱረቱል በቀራ ቁጥር 34 ላይ ወኢዝ ቁልና ይላል ገና ሲጀምር ባልን ጊዜ ባዘዝን ጊዜ አስታውስ ይላል ትእዛዙ ራሱ ከአላህ ከመጣ ማለት ነው ያንን ትእዛዝ መቀበል ዒባዳው ለአላህ ይሰኛል የተሰገደው ነገር ግን አክብሮትን ወይም ቂብላን ብቻ ያመላክታል እንጂ ሽርክ ወይም ሌላ ነገር ሊሆን አይችልም ወኢዝ ቁልና ባልን ጊዜ አስታውስ ስለሚል ማለት ነው ተግባባን ይሄ አነጋገር በራሱ ለአደም የተሰገደው ስግደት የአክብሮት ስግደት መሆኑን ይገልጸዋል ነው ስግደቱ ጣዖት የማይሆንበት ምክንያት አደም ጥያቄውን አላነሳውም መላእክቶችን ወደ ራሱ በመጣራት ለኔ ስገዱልኝ አላላቸውም ወይንም መላእክቶች ተሰብስበው ለአደም እንስገድለት ብለውም የወሰኑት ውሳኔ አይደለም ትእዛዙ ከማን የመጣው ከአምላካችን አላህ ነው የመጣው ምናልሽ ኡሙ መናል አቡ ስለዚህ ነገር እዛኛው ክፍል የካፊሮቹ ተነስቶ ከነሱ በጣም በሚገርም አስተሳሰብ እና በሚገርም ኤክስፕላኔሽን ሰምቼው ነበር የነሱን ኤክስፕላኔሽን ማቅረብ ትችያለሽ ወንዘ ማይክ አልገባኝም ምን ለማለት እንደፈለግሽ ጥያቄውን አሻሽለው በዚህ መልክ ያቀርባሉ ነው መጠየቅ የምትፈልጊ ከሆነ ይሄን ጥያቄ ደግመሽ እሺ ለመናገርም ካስፈራ እንግዲህ እናዳምጥ ምን ሶሉሽን ሩም ነው ብለህ ነው ይሄ ኩዌስችን ሩም ነው እንጂ ጥያቄ ምልክት ውስጥ የገባሩ ምኑ ሶሉሽን ይሆናል እና ወደ ነጥቡ እንግባ ለማንኛውም ወኢዝ ቁልና ባልን ጊዜ ብሎ አምላካችን አላህ መናገሩና ማዘዙ አንደኛ ሱጁዱ የአክብሮት መሆኑን ያሳያል ማለት ነው በቁርአን ውስጥ ጣዓ ወይም መታዘዝ ዒባዳ መሆኑ በብዙ ቦታ ተገልጿል አላህን መታዘዝ ከዒባዳ ዘርፎች መካከል አንዱ ነው አይደለም አላህን መታዘዝ ከዒባዳ ዘርፎች መካከል አንዱ ነው ያ ከመሆኑ ጋር አላህ ያ አዩሀ الذين آمنوا اطيعوا الله واطيعوا الرسول እናንተ ያመናችሁ ሰዎች ሆይ አላህንና መልእክተኛውን ታዘዙ ይላል በሱረቱ ኒሳ ምዕራፍ 4 69ኛው አየት አካባቢ ላይ ብትመለከቱት እስቲ አየቱን ልክፈተው ሱረቱ ኒሳ ምዕራፍ 4 59 ቁጥር 59 ላይ ያ አዩሀ الذين آمنوا اطيعوا الله واطيعوا الرسول እናንተ ያመናችሁ ሰዎች ሆይ አላህንና መልእክተኛውን ታዘዙ ይላል አሁን እዚህ ጋር እንግዲህ ተመልከቱ
ጣዓ መታዘዝ ዒባዳ ሆኖ ይያለ ማለት ነው መታዘዝ ዒባዳ ሆኖ ይያለ መልእክተኛውን ታዘዙ ሲል መልእክተኛውን ማምለክ ነው ወይ ብለን ደግሞ እንዳናስብ የሳቸው ትእዛዝ ራሱ ከአላህ የመጣ መሆኑን ያሳያል ማለት ነው ወማ ካነ ሊረሱልን አን ይጣዓ ኢላ ቢኢዝኒላህ ማንኛውም መልእክተኛ በአላህ ፍቃድ እንጂ ሊታዘዙት ፈጽሞ አይገባውም ብሎ መልእክተኛን መታዘዝ በአላህ ፍቃድና በሱ ትእዛዝ ስር መሆኑን ሲገድብ አላህን መታዘዝ ዒባዳ ወይም አምልኮ ሲሆን መልእክተኛን መታዘዝ ግን አምልኮ አለመሆኑን ይገልጻል ወላጆቻችሁን ታዘዙ ብሎናል እንደዚሁም አምላካችን አላህ ታዲያ ወላጆችን ማምለክ ነው ወይ ብለን እንዳናስብ ወላጆቻችሁን ታዘዙ የሚለው ከማን መምጣቱን ያሳያል ትእዛዙ ራሱ ከአላህ ወቢልዋሊደይኒ ኢህሳና ለወላጆቻችሁም መልካምን አድርጉ ታዘዙ ብሎ አላህ ራሱ ማዘዙ ሁለተኛስ እንደገና ሙቀየድ የተገደበ መሆኑ ሙጥለቅ አይደለም በልቅ ሳይሆን ግን ፈኢን ጃሃዳከ እሚታገሉህ ከሆነ على أن تشرك بي ما ليس لك به علم ما ليس لك به سلطان سورة لقمان لا ينمسل يسكي لك فتونا سورة لقمان مأراف سلاسة قطر أسرى مستلاي وإن جاهداك بيتاقلوه أنتن بياسقددوه على أن تشرك بي بني لا يقنن بتاقرى يا الله انت ازاز بميطس ملكو ማለት ነው ما ليس لك به علم እውቀት በሌለህ ነገር አንተን ማለት ነው ቢታገሉህና ቢያስገድዱህ فلا تطيعهما እንዳትታዘዛቸው አለ እዚህ ጋር ትእዛዙ ይቀራል وصاحبهما في الدنيا معروفا በመድራዊ ህይወትህ ግን በመልካም መልኩ ግን ተወዳጃቸው ይላል ነብያችን አለይሂ ሰላቱ ወሰለም لا طاعة لمخلوق في معصية الخالق ብለዋል ከአላህ ውጭ ያለ መخلوቅ የሆነን አካል አላህ ያዘዘውን ማለት ነው እንዳንተገብር ወይም የከለከለውን እንድንዳፈር በሚያዝና በማዕሲያ መልኩ ከሆነ በፍጹም ጣዓ የሚባል ነገር አይሰራም አይሆንም ብለዋል ከዚህ አንፃር ዒባዳ ተብሎ አይጠራም ማለት ነው ወደ አደሙም ስንመጣ ወኢዝ ቁልና ሊልመላኢካ ለመላእክት ባልን ጊዜ አስታውስ የሚለው አነጋገር በራሱ ምንን ያሳየናል ትእዛዙ ከአላህ ዘንድ መሆኑ ጉዳዩ አምልኮ አለመሆኑን ይገልጻል እስጁዱ ሊአደም ለአደም ስገዱ ተባለ እንደገና ሱጁድ የሚለውን ቃል ከተመለከት ነው ቅድም ጀምዬ እንዳለው በሁለት ይከፈላል ሱጁድ አተህያ የአክብሮት ስግደት አለ የዒባዳ አለ ሱጁድ በቁርአን ውስጥ ሁሉ ጊዜ አምልኮ በሚለው ትርጉሙ አይመጣም ለምሳሌ አክብሮትን በተመለከተ ነብዩላህ ዩሱፍ አለይሂ ሰላም በሱረቱ ዩሱፍ ላይ በህልሙ ያየው ነገር በቂ ማስረጃ መሆን ይችላል ምንድን ነበር በህልሙ ስላየው ነገር ስላባቱ ሲናገር ቁጥር 4 ላይ اذ قال يوسف لابيه ዩሱፍም ለአባቱ ባለ ጊዜ አስታውስ يا أبتي أباتي هوي إني رأيت 11 كوكبا والشمس والقمر رأيتهم لي ساجدين እኔ 11 ከዋክብት ፀሐይና ጨረቃ ለኔ ሲሰግዱልኝ ሰጋጆች ሲሆኑ ተመለከትኩ አለ ይሄ ሱጁድ ምንድን ነበር ሱጁድ التحية የአክብሮት ስግደት ነበር ፈጣሪያቸውን ዘንግተው ፈጣሪያቸውን ረስተው ለዩሱፍ አለይሂ ሰላም የወደቁለት የአምልኮት ስግደት አልነበረም በዚህ መልክ ለአደምም የነበረው ሱጁድ ምን መሆኑን ያሳየናል የአክብሮት ሱጁድ መሆኑን ይገልጽልናል ከዛም በኋላ ደግሞ ያለው የመጨረሻው ራሱ በሶስተኛ ደረጃ ሱጁዱ የአክብሮት እንጂ የአምልኮት እንዳልነበረ ያሳያል ፈሰጀዱ መላእክት በተቅላላ በአንድነት ሰገዱ ኢላ ኢብሊስ ብቻ ሲቀር አባ ወስተክበረ ከመስገድም ቢያለ ኮራ ወካነ ሚነል ካፊሪን በዚህ ተግባሩ ከካፊሮች ሆነ አንዳንድ የሱ ጠበቃዎች ምን ይላሉ በመጽሐፍ ሲያሳትሙ ማለት ነው እኔ መስገድ የሚገባኝ ላንተ ብቻ ነው ይሄንን አምልኮት ካንተ ውጪ ለፍጡር አሳልፌ አልሰግድም ባለበት ለምንድን ነው የሚባረረው የሚሉ ጠበቃዎች አሉት የሱ አካሄድ ግን ይሄ ነበር ወይ ነው አላህ ሱረቱል አዕራፍ ላይ ጠይቆታል ያ ኢብሊሱ ማ منعك ان تسجد اذا امرتك ባዘዝኩ ሰዓት ከመስገድ ምን ከለከለህከው ብሎ ጌታችን ጠየቀው ታዳ የከለከለኝ ስግደት ላንተ ብቻ ነው የሚገባው ዒባዳ ላንተ መሆን ያለበት እንዴት ለሌላ አሳልፌ ሰጣለው እኮ አይደለም ያለው قال انا خير منه አለ
ስግደቱን ሳይሆን እዚህ ጋር ውድቅ ያደረገው እኔ እኮ በላጭ ነኝ አለ ከሱ የተሻልኩ ነኝ خلقتني من نار وخلقته من طين እኔን ከእሳት ፈጥረኸኝ እሱን ከጭቃ ፈጥረኸው እያለ እሳት ከጭቃ በላጭ ሆኖ እንዴት ከኔ ለሚያንስ ፍጡር እሰግዳለሁ በማለት እንቢተኝነትና ኩራት ነው እሱን ወደ ኋላ ያስቀረው እንጂ ስግደት ጌታዬ ሆይ ላንተ ነው ወይ የሚገባው እንጂ እንዴት ለሌላ ብሎኮ በዚህ ስሜት ተነሳስቶ አይደለም ከዚህ አንፃር ወገኖች እንዲረዱ እናረጋለን ይሄ እንግዲህ በእኛ እስልምና ላይ የተነሳ ጥያቄ ሆኖ ከእስልምና አንፃር የምናየው ምላሽ ሲሆን ወደ ራሳቸው እንግባ ወደ ራሳቸውም ደግሞ ገብተን በራሳቸው መጽሐፍም በድንግዝግዙ እንዲያዩት ማድረግ ይቻላል ስግደት ከፈጣሪ ውጪ ለሌላ አካል ሲሰገድ እስቲ እንመልከተው አንደኛ ዜና ላይ አንደኛ ዜና 29 ላይ በአንደኛ ዜና ምዕራፍ 29 ቁጥር 20 ላይ ዳውድ አለይሂ ሰላም በመጽሐፍ ቅዱስ ዳዊት ምን ይላል ዳዊትም ጉባኤውን ሁሉ አምላካችሁን እግዚአብሔርን ባርኩ አላቸው ጉባኤውም ሁሉ ያባታቸውን አምላክ እግዚአብሔርን ባረኩ ራሳቸውንም አዘንብለው ለእግዚአብሔርና ለንጉሱ ሰገዱ ይላል ለማን የሰገዱት ለእግዚአብሔርና ለንጉሱ እንደውም አያይዟል ንጉሱ ዳዊት ነው ኦሬዲ እግዚአብሔርን ከዳዊት ጋር አያይዞ ሰገዱ ይላል መጽሐፍ ቅዱሳዊ ማስረጃ ሰጠሁኝ ኤልያስ ወንድማችን ደግሞ ታሪካዊ ማስረጃም አለኝ ይያሉ ነው እነሱማ ለኃይለ ሥላሴም ሲሰግዱ ሲጾሙ ነበርኮ ይያለ ነው እና ይሄ ስግደት እሺ የት ሊገባ ነው ይሄ ስግደት የት ሊከቱት ነው ልክ ለፈጣሪ ቅርአት ያላቸው ይመስል ከአንድ ፈጣሪ ውጪ ለሌላ እንዴት ይሰገዳል ያሉት እንዴት ነው እንደዚሁም ለመላእክት እንደተሰገደ የሉጥ አለይሂ ሰላምን ታሪክ እናየዋለን ዘፍጥረት 19 ላይ ኦሪት ዘፍጥረት ምዕራፍ 19 ከቁጥር 1 እስከ 2 ነው ሁለቱ መላእክት በመሸ ጊዜ ወደ ሰዶም ገቡ ይላል ሁለቱም መላእክት በመሸ ጊዜ ወደ ሰዶም ገቡ ሎጥም በሶዶም በር ተቀምጦ ነበር ሎጥም ባያቸው ጊዜ ሊቀበላቸው ተነሳ ፊቱንም ደፍቶ ወደ ምድር ሰገደ ተመልከቱ አላቸውም ሲላቸው ራሱ ምንድን ያለው ጌቶቼ ሆይ ወደ ባሪያችሁ ቤት አቅኑ አለ ምኔ ናችሁ አለ ጌቶቼ አለ እኔ ደግሞ ምናችሁ ነኝ ባሪያችሁ ይያለ ነው ወደ ባሪያችሁ ቤት አቅኑ ከዚያም ምደሩ እግራችሁንም ታጠቡ ነገ ማልዳችሁ መንገዳችሁን ትሄዳላችሁ እነርሱም በአደባባዩ እናድራለን እንጂ አይሆንም አሉት ይላል ተግባባና አሁን ይሄንን ስግደት የት ሊከቱት ነው በመጽሐፋቸው እጅግ ብዙ ጥቅሶችን መጥቀስ ይቻላል ያን ሁሉ ምላሽ ሳይመልሱለት ለክ ቅዱስ ቁርአንን የተሳሳተ ለማስመሰል አምላካችን አላህ ክብሩን ለሌላ አካል አሳልፎ እንደሚሰጥ ነገር አድርጎ መግለጹ ስተቱስ ከመግባት የሚያድን አይደለም የመጀመሪያው ጥያቄ በዚህ መልክ ተመልሷል ልቀጥል አይደል ወደ ሁለተኛው ጥያቄ ልቀጥል ጥሩ ተግባብተናል ወይስ ቅሬታ አላችሁ በዚህ በአንደኛው ጥያቄ ላይ ቀጥታ አንደኛውን ጥያቄ በተመለከተ ቅሬታ ያለው ሰው ካለ እጅ ማውጣት ይችላል ካልሆነ ወደ ሁለተኛው ጥያቄ ገባለሁ ጥሩ ከተስማማን በዚህ ሁለተኛው ጥያቄ ላይ እንግባ ጥያቄ ቁጥር 2 በሱራ 2 115 ላይ ምስራቁም ምዕራቡም የአላህ ነው ፊቶቻችሁን ወደ የትም ብታዞሩ የአላህ ፊት እዚያ ነው አላህ ችሮታው ሰፊ ነውና ይላል በዚህ መሰረት ፊቶቻችሁን ወደ የትም ብታዞሩ የአላህ ፊት እዚያ ነው ስላለ ወደ የትም ተዞሮ ቢጸለይ ቢሰገድ አላህ ይቀበላል በሌላ ቦታ ደግሞ በሱረቱል በቀራ 2:144 ላይ ያልገባኝ ቃሉ የፊትህን ወደ ሰማይ መገላበጥ በርግጥ እናያለን ወደምትወዳትም ቂብላ እናዞራሃለን ስለዚህ ፊትህን ወደ ተከበረው መስጂድ ወደ ካዕባ አቅጣጫ አዙር የትም ስፍራ ብትሆኑ ስትሰግዱ ፊቶቻችሁን ወደ እርሱ አቅጣጫ አዙሩ ይላል የአላህ ፊት በምስራቅም በምዕራቡም ከሆነ ወደ ካዕባ ለምን እንዞራለን መጀመሪያ የተሰጠው ነጻነት ጥሩ አልነበረምን የትኛው ነው ትክክል ወደ ምስራቅም ወደ ምዕራብም መዞር
ወይስ ወደ ካዕባ ብቻ መዞር ይላል። ይሄ ደግሞ ከገባችሁ ያው ሱረቱል በቀራ ቁጥር 115 ላይ ወሊላሂል መሽሪቁ ወልመግሪብ ይላል። ቁጥር 115 ምስራቁም ምዕራቡም የአላህ ነው። ፈአይነማ ትወሉ ውጁሃኩም ፈአይነማ ትወሉ ወዴትም አቅጣጫ ፊቶቻችሁን ብታዞሩ ፈተመ ወጅሁላህ የአላህ ፊት እዚያ ነው የሚል አንቀጽ አለ። ሱረቱል በቀራ ሆኖ አሁንም እዛው ቁጥር 144 ላይ ግን قد نرى تقلب وجهك في السماء يفتهن ود سماي مغلابط برغط እናያለን فلنولينك قبلة ترضاها ወደምትወዳትም ቂብላ እናዞራሃለን ስለዚህ فولي وجهك شطر المسجد الحرام ፊትህን ወደ ተከበረው መስጂድ ወደ ካዕባ አቅጣጫ አዙር እሳቸው ብቻ ሳይሆኑ وحيث ما كنتم እናንተም የትም ስፍራ ብትሆኑ فولوا وجوهكم شطره ፊቶቻችሁን ወደ ተከበረው አቅጣጫ አዙሩ ነው የሚለው። ታዳ የተሰጠው ነጻነት የትኛው ነው አሪፍ? እውነተኛው ሴቱ ነው ወደ ፈለጉ አቅጣጫ ማዞር እንደመጀመሪያው ወይስ ኋላ ላይ ወደ አንድ አቅጣጫ ብቻ እንዳለው ይላል። يا جماعة الخير አቡ ሐላዊ ቅድም እጅህን አንስተው ነበር። እጃችሁን ያወረዳችሁ ቅድም ያው ሰው በስቷል በማለት እጅ አውጡ። ማይክ ፍሪ። السلام عليكم ورحمة الله وبركاته ቅድም እጄን ያወጣሁት በቃን ከዚህ በላይ አንችልም አንተ ደግሞ ንገረን ይበቃናል አላሁ አዕለም ለማለት ነበር። አንተ ተቀብለህ መልሱን ሰጠህ وكفى الله المؤمنين القتال ብዬ እጄን አወረድኩኝ። ይሄ ነበር እጄን ያወረድኩበትና ያወጣሁበት። ማይክ ፍሪ። جزاك الله حبيباتنا ابو حلاوي. نعم صدقت وكفى الله المؤمنين القتال ሁለተኛው መልስ ተመልሷል ማለት ነው። ሙመናል ይሄን የሚመልስ የለም። فأينما تولوا فثم وجه الله ፊቶቻችሁን ወደ የትኛው አቅጣጫ ብታዞሩ የአላህ ፊት እዚያ ነው የሚለውና فولي وجهك شطر المسجد الحرام ፊትህን ወደ ተከበረው መስጂድ አልሐራም አቅጣጫ አዙር የሚለው እኔ ልሂድበት ያ ጀማዓ ማይክ ፍሪ። አንድ ላይ እንድትመልሰው ቅድምም በቴክስት ላይ ድንገት አላየሁም ይሆናል አንድ ጽፈው ነበርና እንደዚህ ቁርአናዊ በሆኑ ነገሮች ላይ በሙከራ መናገር ይቻላል ወይ የሚል ቴክስት አይቼ ነበር እና ይሄንንም አንድ ላይ ስትጠይቀን ማናውቀውን ነገር ተናግረን የተሳሳተ መልእክት በቁርአን ላይ መናገራችንስ እንዴት ነው? ይሄንንም አንድ ላይ እንድትመልስልን ነው። ጀዛከላህ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ። አው ቅድም ሲጻፍ አይቻለሁ ወላስማ 99 ነው የጻፈው። ግን አንድ ነገር አንደርስታንድ እንድታደርጉ ፈልጋለሁ። ሙከራ ማለት ትርጉሙ ይሄ አይመስለኝም። ሙከራ ብሎ ማለት ምንም አይነት የቅዱስ ቁርአን ግንዛቤ ሳይኖረው ስለ ጉዳዩ ከዓሊምም የሰማው ነገር ሳይኖር እስኪ እንደው ምን ይመስልሃል ተብሎ በይመስለኛል የሚናገር ሰው ነው። እኔ አሁን ጥያቄውን ለእናንተ ሳቀርብላችሁ ኦሬዲ ተፍሲር በተማራችሁበት ወይ ከዚህ በፊትም በዳዕዋ መልክ በሰማነው ምን የተረዳችሁት ነገር አለ ነው። ያንን ነገር ሁላችንም ሼር እንድንደራረግ እንጂ ከናካቴው ሰምተን የማናውቀው ለጉዳዩ እንግዳና አዲስ ነገር ሆኖብን ግን እስኪ ቢሆንም ልገምት መቼም ወይ ራይት ነው ወይ ኤክስ ነው ሌላ የሚያስከትለው ነገር የለም አይነት ስሜት ይዘን ወደ ማይክ እንቅረብ በሚል መልክ አይደለም። በእንደዚህ አይነት መልክ ዲን መድረክ ላይ መውጣት የለበትም እና ኢንሻአላህ በዚህ መልክ ማለት አይደለም።
ይሄ ጥያቄ ቢቀርብላችሁ ምን ብላችሁ ትመልሳላችሁ ሲባል ሁላችንም እንግዲህ ሀታ እኔስ በሆነ የምናገረውና የምሰጠው መልስ ራይት የሚያደርግልኝ ማን ነው ከናንተ መካከል والله اعلم بالصواب ለእያንዳንዱ ነገር ሪል ሐቂቃውን አዋቂው አምላካችን አላህ ሆኖ ያለ እንደ ተማርነው ግን ከተፍሲር መሆናሮቻችን ወይ በኪታብ ላይ እንዳነበብነው ይሄን ምላሽ አግኝቻለሁ ብሎ አንድ ሰው በሙሐደራ መልክ ያንን የሚያስተምረውን ነገ በጥያቄ መልክ ሊያቀርበው ይችላል ስለዚህ በጥያቄ መልክ በማቀርብላችሁ ሰዓት እስከዛሬ እንደተማራችሁት እንዳነበባችሁት ምንድነው ምላሻችሁ ነው እንጂ ከናካቴውማ ካልተሰማ አላውቅም ምን የመሰለ ምላሽ የለም እና ያንን ለማለት ነው አደራ ወንድሞች እንጂ ቁርአንን በግምት እስኪ ገምቱ ሞክሩ አይነት የሎተሪ አይነት እጣ አይኖረውም ነብያችን አለይሂ ሰላቱ ወሰለም አስጠንቅቀውናል ማን ቃለ ፊል ቁርአን ቢራእይሂ فليتبوأ مقعده من النار ብለዋል አላህ ይጠብቀን ከእሳት በቁርአን ላይ በግል አስተያየቱ ምንም አይነት መነሻ ሳይኖረው የተናገረ ሰው መቀመጫው ከእሳት ነው ብለዋል ለምን ስለ ቁርአን ሲናገር አላህን ወክሎ ነው የሚናገረው ቁርአን ከላሙላህ የአላህ ንግግር ነው አላህ ሊል የፈለገው እንደዚህ ነው እያለ ነው አሁን የሚናገረው ስለዚህ ይሄ ሰው ጥንቃቄ ማድረግ እንደሚገባው ግልጽ ነው ያ ከመሆኑ አንፃር እንደ ተማር ነው ለማለት ፈልጌ ነው እና ሐቂቃ ዒልሙ አሁንም አላህ ዘንድ ነው እንዳወቅ ነው እንደ ተማር ነው ግን ጥያቄ ስንጠየቅ ስለ እምነታችን ጉዳይ መልስ ሊኖረን ይገባል ታዲያ ምን ይሁን እንግዲያውስ ወላስማ እንደዛ ካልሆነ ጥያቄው ሊቀር ነው ማለት ነው አለበዛ አንተው ጠይቀህ አንተው መልስ ከተባለ ቅድሚያ እኔ ለመመልሰው ሐላፍትና የሚሸከም ሰው ያስፈልጋል እኔ ቃል ገባለሁ እኔ ሐላፍትና ወስድልሃለሁ የሚለኝ ሰው ያስፈልጋል ማለት ነው ለኔም እንኳን ቢሆን ግን መልእክቱ በዛ መልክ አድርጋችሁ እንዳትረዱት ኦሬዲ የተማርነውን እየጠየቅኳችሁ ነው እንደዛ ነው ሐሳቤ ማይክ ፍሪ السلام عليكم ورحمة الله وبركاته أبو حيدر جزاك الله خير ጥሩ መከርከን ግን አንዲት ጥያቄ ደግሞ እንደገና ማንሳት ስለፈለኩ ነው አዎ የማናውቀው ነገር መናገር የለብንም በማናውቀው ነገር ላይ አስተያየት መስጠት የለብንም ሁላችንም እንስማማበት ነጥብ ሆኖ ነገር ግን የኔስ ጉዳይ የሚለው ትንሽ ሌላ ጥርጥር ሊጭርብን ይችላልና አንተ ያነበብከውን የተረዳኸውን ከመጽሐፍ ላይ ዑለሞች እንዲያሉ በዚህ መጽሐፍ ላይ በእንደዚህ አያ በእንደዚህ ቁርአን በእንደዚህ ሐዲስ እያልክ እየነገርከን የኔንስ ማረጋገጫው ምንድነው ብሎ እንደገና ወደ ኋላ እንድንመለስ ማድረግ አግባብ አልመሰለኝምና ቢስተካከል ወይም ደግሞ ቢስተካከልም ቢታረምም እንጂ ብቻ ቃሉን ያው ታውቃለህ አማርኛ በደንብ አላውቅም ሐሳቤ ግን ያገኘው ይመስለኛል ሐሳቤን አግኝተኸዋል አባ ሐይደር አይዋ አግኝተኸኛል ኦኬ ስለዚህ የኔስ ብሎ ትንሽ ወደ ጥርጥራቱ ሰደን ከመጽሐፍና በመረጃ እየነገርከን ስላለ ነው በዚህ ላይ የምታክለው ነገር ካለ ኸይር ማይክ ፍሪ ሰላም አለይኩም ወራህመቱላሂ ወበረካቱ ይሰማል አንድ እውነት ዛሬ ማይክ እንዴት ነው ያው አቡ ሐላዊ ሐሳብህን በደንብ ተረድቻለሁ እኔ ሌላ የፈለኩት ምንድነው ማንኛውም ሰው ሙኽጢኡን ወሙሲብ በሚናገረው ንግግር ሐቅን ይገጥማል ሰው እንደመሆኑ መጠን ሊሳሳት ይችላል እና በጉዳዩ ላይ እርግጠኛ የሆነ ዒልም ከሌላችሁ አትናገሩ የሚል ድምዳሜ አይነት ለመስጠት ከሆነ በሮቹ ይዘጋሉ እንደዛ አይነት አካሄድ አይደለም ለማለት ፈልጌ ነው
እና ቅዱስ ቁርአን ያምላካችን የአላህ ቃል ነው በዚህ 100% እርግጠኞች ነን ሸክ የለብንም ምንም ጥርጥር የለውም እንደዚሁም በሁለተኛ ደረጃ ይህ የአምላካችን የአላህ ቃል በውስጡ የርስ በርስ ግጭት የለበትም ምንም አይነት መማታት የለበትም ፍጹም እርግጠኞች ነን 100% ጥርጥር የለንም ነገር ግን የቅዱስ ቁርአን አያቶችን አንቀጾችን በመንረዳበት ሰዓት ግን ግንዛቤያችን ሁሉ ግን እውነት ነው ማለት ግን አይደለም ግንዛቤ ይለያያል አንዱ ከሌላው ዒልም ይወራረሳል ስተቱን ሌላው ያርማል ሌላው እውነቱን ያጠናክራል ስለዚህ አንድ ሰው በሚያስተምርበት ሰዓት ትምህርቱን በጥያቄ መልክ ለተማሪዎቹ ሲያቀርብ እነዛ ተማሪዎች ከዚህ አስተማሪ ከዚህ በፊት ተምረውት ከነበረ ወይ በሌላ ቦታ ከሌላ አስተማሪ የሰሙትና ወይም በኪታብ መልክ ደግሞ አንበባው ከሆነ እስኪ ያንን ነገር መልሱ ሲላቸው እግረ መንገድ የተማሪዎቹን ሙቀት ይረዳበታል ደረጃቸውን ሁለተኛ ደግሞ ምንን ይረዳል ከነሱም የሚያገኘው ዒልም ሊኖር ይችላል እሱ ራሱ ማለት ነው ነገር ግን ማለት ነው ኦሬዲ ምንም ሳይማሩ መሰረት ሳይኖራቸው የግል አስተያየታችሁን ሙከራ ግን ስጡ ከተባለ ሁሉም አካል ተጠያቂ ይሆናል ማለት ነው በአላህ ላይ በድፍረት ለመናገር ተነስቷል ካልሆነና በቃ ኦሬዲ መናገር ያለበት አንድ ሰው እሱም ያ የሚያውቀው ነው ከተባለ ለሚያውቅ ለሚለው ቃል ተዳማን ሐላፍትና መውሰድ ይችላል ለሚለው ነው ሐሳቡን ከተግባባን ኢንሻአላህ ኦሬዲ ጥያቄዎቹን ላንሳቸው ለማንኛውም እኔው መልስ ልስጥባቸው ውስጣችሁ በአእምሯችሁ የሚመላለሱ ምላሾች ካሉ ከናንተው ምላሽ ጋር አንድ ላይ አስተያዩት እኔው ሊሄድበት ግን ስተት ነው ብላችሁ የተረዳችሁት ነገር ካለ ለማስተካከል ወደ ኋላ እንዳትሉ ያ ጀማዓ እሺ ወደ ሁለተኛው ጥያቄ ልግባ እንግዲህ ደቻሳ ለምንድነው ማይክ ያልከው የምትፈልገው ነገር አለ ትንሽ አዳምጠህ ማይክ መያዝ አትችልም ደቻሳ የተወሰነ አዳምጠህ ማይክ መያዝ አትችልም ኦኬ ሁለተኛው ጥያቄ እዚህ ጋር የተነሳው ወሊላሂ المشرق والمغرب ምስራቁም ምዕራቡም የአላህ ነው فأينما تولوا ፊቶቻችሁን ወደ የትም አቅጣጫ ብታዞሩ فثم وجه الله يا الله ፊት የአላህ ቂብላ በዛው ነው ይላል በሌላ ቦታ ደግሞ ومن حيث خرجت فولي وجهك شطر المسجد الحرام ቁጥር 144 ላይ የትም ከወጣህበት ስፍራ ፊትህን ወደ ተከለለው ወደ ተከበረው አቅጣጫ አዙር ይላል ለሳቸው ብቻ ሳይሆን وحيث ما كنتم እናንተም የትም ስፍራ ብትሆኑ فولوا وجوهكم شطرا ፊቶቻችሁን ወደ ተከበረው መስጂድ አዙሩ ይላል ስለዚህ ሶላት በመንሰግድበት ሰዓት የመጀመሪያው ወደ ፈለጋችሁ አቅጣጫ ዞራችሁ ብትሰግዱ ችግር የለም ሲል ሁለተኛው ግን ወደ ካዕባ ብቻ ይላል ይሄ ነገር እንዴት ነው አልተጋጨም ወይ ከተጋጨ ትክክል የትኛው ነው ደግሞስ የተሰጠው ነጻነት ጥሩነቱ የመጀመሪያው አይደለም ወይ የሚል ጥያቄ ቀርቧል ለዚህ የሚሰጠው ምላሽ ምንድነው በመጀመሪያ ደረጃ ሁለቱ አያቶቹ አልተጋጩም አንቀጾቹ የተጋጩት ለምንድነው ለግለሰቡ ሰበበ ኑዙሉን ባለማወቁ ነው ጥሬ ቃሉን ላየው ሰው ጥሬ ቃሉን ለተረዳው ሰው ምናልባት ሊጋጭበት ይችል ይሆናል አንቀጹ የወረደበት ሰበበ ኑዙል የተነገረበት ምክንያት ላወቀ ሰው ግን ግጭት አይደለም እሱም ምንድነው የመጀመሪያው ሱረቱል በቀራ ቁጥር 115 ላይ ወሊላሂ المشرق والمغرب ምስራቁም ምዕራቡም የአላህ ነው فأينما تولوا فثم وجه الله ፊቶቻችሁን ወደ የትም አዙራችሁ ብትሰግዱ የአላህ ፊት እዚያ ነው ብሎ ሲናገር ሰበቡ ምንድን ነበር በአንድ የሌሊት ሰላት ሱብሂ ወቅት ላይ ሰሃባዎች በጨለማ ሲሰግዱ ትክክለኛውን የካዕባን አቅጣጫ ቂብላን አጥተውት ነበር ይህን ቂብላ አጥተው ሰላት ቂብላ ነው ብሎ ባሰቡበት አቅጣጫ በሚሰግዱ ጊዜ ማለት ነው ከነጋ በኋላ ያ የሰገዱበት አቅጣጫ የተሳሳተ መሆኑን አወቁ በዚህ ሰዓት ነው ወደ ነብያችን አለይሂ ሰላቱ ወሰለም በመምጣት ይህን ክስተት ተናገሩ ሰላታቸው ተቀባይነት ይኑረው አይኑረው እግረ መንገድም ለማጣራት አምላካችን አላህ ይህንን አየት አወረደው ምን አለ ወሊላሂ المشرق والمغرب
ምስራቁም ምዕራቡም የአላህ ነው አላቸው ፈአይነማ ትወሉ ፈተመ ወጅሁላህ ፊቶቻችሁን ለሰላት ወደየትኛውም አቅጣጫ ብታዞሩ የአላህ ፊት በዚያ ነው አለ አሁን እኛ ከዚህ አየት ምን እንወስዳለን ማለት ነው ዛሬም ቢሆን ማንኛውም ሰው ትክክለኛውን የቂብላ አቅጣጫውን ዳይሬክሽኑን ማወቅ የማይችልበት አካባቢ ላይ ሆኖ ከሰፈሩ በመራቅ ወይንም ደግሞ ማለት ነው በጨለማ ምክንያት አቅጣጫውን መለየት አቅቶት ይሄ የቂብላ አቅጣጫ ነው ብሎ አስቦ ቢሰግድና ሰላቱን ከሰገደ በኋላ ያ የሰገደበት የቂብላ አቅጣጫ ተሳስቶ እንኳን ቢያገኘው ሰላቱ ግን ሰሂህ እንደሆነ አላህ ዘንድ ተቀባይነት እንዳለው ይህ የቁርአን አንቀጽ ይገልጽልናል ከዚህ ሰበብ ንዙል አንጻር ነው የተገለጸው ካልሆነ ግን ቂብላ እያለ መለየት እየቻለ ከሆነ ቀደም እንደተባለው ومن حيث خرجت فولي وجهك شطر المسجد الحرام يتم كوطهበት ስፍራ ፊትህን ወደ ተከበረው መስጂድ الحرام አቅጣጫ አዙር ነው የሚለው በዚህ መልክ ነው አንቀጾችን ልንረዳቸው የሚገባው ግጭት የለባቸውም ይሄ እንግዲህ ስለ ፈርድ ሰላት ነው in addition በተጨማሪ በሁለተኛ ደረጃ ደግሞ ምንን ያሳየናል ሱና ሰላትን በተመለከተ አንድ ሰው በሚጓዝበት ነገር ላይ ሆኖ በመጓዣው ላይ ሆኖ መስገድ የሚፈልግ ሰው ደግሞ ሱና ሰላትን ማለት ነው ከኢህራም ከተክቢረተል ኢህራም ውጪ ሲነይት ማለት ነው ከዛ ውጭ ባለው ወደ ፈለጋው አቅጣጫ ዞሮ መስገድንም ያሳያል ነው ለምሳሌ በግመል እየተጓዝክ በፈረስ እየተጓዝክ ያለ ፈርድ ሰላትን መሬት ወርደህ ይሆናል የሰገድከው ከሰዓት መቸኮል አንፃር ሱናዋን ግን ፈረስ ወይ ግመልህ ላይ ሆነ ቁጭ ብለህ መስገድ ፈልገ ከሆነ መጀመሪያ ፊትህን ወደ መስጂድ الحرام አቅጣጫ ታዞርና ትነይታለህ አላሁ አክበር ትላለህ ከዛ በኋላ ግን ኢለ ተስሊም እስክታሰላምት ባለው ግን فاينما تولوا فثم وجه الله ፊቶቻችሁን ወዴት ማቅጣጫ አዙራችሁ ብትሰግዱ ያው ቂብላው እሱ ነው እንዳለው በዛ መልክ ማድረግ ይቻላል ማለት ነው ስለዚህ ሁለቱ አንቀጾች ምንም አይነት ግጭት የለባቸውም ማለት ነው ወደ ሶስተኛ ጥያቄ ልግባ ደቻሻ በጣም አስቸኩለዋል ማይክል ልቀቅልህ እንደው ቁም ነገር አለው የምታስተላልፈው መልእክት እስኪ ልስጠው እንግዲህ ማይክ ፍሪ ይሰማል ደቻሳ ይቆራረጥ ነበር ማይኩን አስተካክል ወይ ልቀጥልና ወይ ቶሎ እጅ አውጥተህ ማይክህን አስተካክል ልቀጥል አይደለ አይኔማ ማይክ ስለን ሲያስቸኩለኝ እንደው ምናልባት አላህ ሂዳያ ሊሰጠው ከሆነ እሱም ቁም ነገር ያለው ጥያቄ የሚጠይቅ ከሆነ የሂዳያ ሰበብም አላህ ካደረገን ብዬ ነው ካልሆነ እኔ መቀጠል እችላለሁ ሰብር አድርግ እንግዲህ ደቻሳ ወደ ሶስተኛው ነጥብ ልግባ ኦኬ ዊስፐርሺ ሶስተኛ ጥያቄ በሱራ 232 ላይ ይላል ጥያቄዎችን በደም እየሰማችሁ ነው አይደል ከመልሶቹ ጋራ ይህ አይነት ጥያቄ ቢቀርብላችሁ ምን ልትሉ እንደምትችሉ ጥሩ ጥያቄ ቁጥር 3 በሱራ 232 ኢብራሂም ልጆቹን አዘዘ ያዕቆብም እንደዚሁ ልጆቹን አዘዘ ልጆቼ ሆይ አላህ ለእናንተ ሃይማኖትን መረጠ ስለዚህ እናንተ እስላሞች ሆናችሁ እንጂ አትሙቱ በማለት እስልምና በነ ኢብራሂም ዘመን እንደነበረ እንደተጀመረ እንዲሁም በእስልምና ውስጥ እንደነበሩ እስላም ሆናችሁ እንጂ ይልና በሌላ ቦታ በሱራ 39:12 ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሙስሊሞች መጀመሪያ እንደሆን ታዘዝኩ ይላሉ በተጨማሪ ከዚህ በፊት በሱራ 663 ለርሱ ተጋሪ የለውም በዚህም በማጥራት ታዘዝኩ እኔም የእስላሞች መጀመሪያ ነኝ በል ብለው ነበር ይህ አልገባኝም ሃይማኖታችን ከአደም ጀምሮ በኢብራሂምም ዘመን የተጀመረ ነው ማለት ነው ያለብን ወይስ በነብያችን የና አብርሃም ይስሐቅና ያዕቆብ ልጆች በአሁንም ዘመን ቢሆን የራሳቸው ሃይማኖት አላቸው
ታዲያ ከእስልምና ይሆን ወደ አይሁድ እምነት የተመለሱት ወይስ አሁንም እስላሞች ናቸው? ታሪክ የሚለው የአይሁድ እምነት ከጥንት እንደነበራቸው ነው። መቼ ነበር የሰለሙት ይላል። ይሄ ጥያቄ ደግሞ ከገባችሁ ምንድነው ጥያቄው? ሱረቱል በቀራ ምዕራፍ 2 ቁጥር 132 ላይ ወወሳ ቢሃ ኢብራሂም በኒሂ ወያዕቁብ በዚህ ህግጋትም ኢብራሂም ልጆቹን አዘዘ መከረ እንደዚሁም ያዕቁብ ምን በማለት ያ በኒየ ልጆቼ ሆይ ኢነላህ አስጠፋ ለኩም الدين አላህ ለናንተ ሃይማኖትን መርጦላችኋልና فلا تموتن إلا وأنتم مسلمون ሙስሊሞች ሆናችሁ እንጂ እንዳትሞቱ ማለታቸው። አሁን በዚህ አንቀጽ መሰረት ይላል ጥያቄው እነ ኢብራሂም እነ ያዕቆብና ልጆቻቸው ሙስሊም መሆናቸውን ነው የምንረዳው። ታዲያ ሱራ 39:12 ላይ ነብያችን ሰለላሁ ዐለይሂ ወሰለም ወኡሚርቱ አን አኩነ አወለል ሙስሊሚን የሙስሊሞች መጀመሪያ እንድሆን ታዝዣለሁ የሙስሊሞች መጀመሪያ እንድሆን ታዝዣለሁ ይላሉ። እንደዚሁም በሱራ 663 ላይ ላ ሸሪከ ለሁ ወቢዛሊከ ኡሚርቱ ወአና አወሉል ሙስሊሚን አላህ ተጋሪ የለውም በዚህም አላህን በማጥራት ታዝዣለሁ እኔም የሙስሊሞች መጀመሪያ ነኝ በል ተብለው ነብያችን ሰለላሁ ዐለይሂ ወሰለም ታዘዋል። አሁን ምን አለ ጥያቄው ይሄ አልገባኝም ሃይማኖታችን ከአደም ጀምሮ በኢብራሂምም ዘመን የተጀመረ ነው ማለት ያለብን ወይስ በነብያችን አለ። አንደኛው ግጭቱ እሳቸው መጀመሪያ ከተባሉ እንዴት እነ ኢብራሂም እነ ያዕቆብ ሙስሊም ሊሆኑ ይችላሉ ነው። ተግባባን? አሁን ይሄ ከሆነ ጥያቄው አሁንም ጥቅሱ አልተጋጨም ባይሆን መጀመሪያነትን እንዴት እንደሚፈታው ጥቆማ ልንሰጠው ይገባል። የነብያችን አለይሂ ሰላቱ ወሰላም መጀመሪያነት ከተላኩበት ማህበረሰብ አንፃር እንጂ ከአጠቃላይ የሰው ዘር ፍጥረት አንፃር አይደለም ከተላኩበት ማህበረሰብ አንፃር እንጂ ከአጠቃላይ የሰው ዘር አንፃር አይደለም። መጀመሪያነት በቦታ በክልል በከተማ በክፍለ ሀገርና በሀገር ሊከፋፈል ይችላል። በአይነቱ ልዩ የሆነ አዲስ የሙስሊሞች እስላማዊ ዩኒቨርሲቲ በ2000 በአዲስ አበባ ላይ ቢከፈት ማለት ነው የአዲስ አበባን ሙስሊሞች የሚመለከት ማለት ነው በ2000 ላይ ቢከፈት ለመጀመሪያ ጊዜ የሙስሊሞች ዩኒቨርሲቲ የተከፈተው መቼ ነው? በ2000 ነው ይባላል። ከዛ በኋላ ግን በ2002 አጠቃላይ ሀገር አቀፍ የሆነ 13ቱንም ክፍላተ ሀገሮች የሚመለከት እስላማዊ ዩኒቨርሲቲ በባህር ዳር ወይ በጎንደር ላይ በ2002 ቢመሰረት ለመጀመሪያ ጊዜ አገር አቀፍ የሆነ ዩኒቨርሲቲ በ2002 ተመሰረተ ማለት ይቻላል አይቻልም? ይቻላል አይደል? ሁለቱም ግን መጀመሪያነታቸውን እንደያዙ ነው። እንዴት ነው ሁለት መጀመሪያ የሚኖረው ከተባለ ያኛው የመጀመሪያ የተባለው ከታይም አንፃር ነው ቀድሞታልና ይሄኛው ደግሞ ሀገር አቀፍ ከመሆኑ አንፃር ነው መጀመሪያነቱን የሚይዘው። ነብያችን አለይሂ ሰላቱ ወሰላም የሙስሊሞች መጀመሪያ እንድሆን ታዘዝኩ ሲሉ አሁን የሳቸው መጀመሪያነት ከምን አንፃር ታይቶ ነው? ከሳቸው በፊት ከነበሩት ነቢያት ከአጠቃላይ የሰው ዘር ፍጥረት አንፃር ታይቶ ነው የሚል ጥያቄ ከተነሳ አይደለም ነው መልሳችን። ለምን? ከሳቸው በፊት ይሄው ሙስሊም ለመኖሩ አንድ ይሄ ተቃዋሚ ራሱ ያቀረበው ማስረጃ በቂ ነው። ኢብራሂምና ያዕቆብ ልጆቻቸውን ሙስሊም እንዲሆኑ ማዘዛቸው በራሱ ከበፊታቸው ሙስሊም መኖሩን ያሳያል። ኑህ አለይሂ ሰላም በሱረቱ ዩኑስ ቁጥር 72 ላይ ሙስሊሞች ነበርኩ ማለቱ መኖሩን ያሳያል። ዩሱፍ አለይሂ ሰላም ጌታው ሙስሊም አድርጎ እንዲገለው በሱረቱ ዩሱፍ ቁጥር 101 ላይ ተወፈኒ ሙስሊማን ወአልሂቅኒ ቢሳሊሂን ማለቱ ከበፊታቸው ሙስሊም መኖሩን ያሳያል። እንደዚሁም ሐታ ኢሳና ተከታዮቹ ሐዋርያት ሙስሊሞች ነን ማለታቸው ሱረቱ አሊ ኢምራን ሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ያለው ከበፊት ሙስሊም መኖሩን ያሳያል። እንግዲያውስ ከበፊታቸው ሙስሊም መኖሩ ከተገለጸ እንዴት ሆኖ ነው
የመጀመሪያ ነኝ ሊሉ የቻሉት ከተባለ ከተላኩበት ማህበረሰብ አንፃር ሽርክ ተስፋፍቶ በአረቢያ ምድር 360 ጣዖታቶች በካዕባ ዙሪያ ሲመለኩ አምላካችን አላህ እሳቸውን ለተውሂድ አላማ ልኳቸው ከልደታቸው ጀምሮ ያጠራቸው ነብይ በመሆናቸው ለዛ ማህበረሰብ አርአያና የመጀመሪያ ሙስሊም ስለሆኑ ነው ብለን ምላሽ እንሰጣለን። ይሄ ጥቅላዊ መልስ ነው። አሁን በምሳሌ የተደገፈ ወደ ማስረጃ ደግሞ እንግባ። መጀመሪያነትን በዚህ መልክ ለመከፋፈል ቁርአን መነሻ አለው ወይ? ቁርአን ይህ አይነትን አካሄድ ይደግፋል ወይ ከተባለ አዎ ይደግፋል ነው የምንለው። መጀመሪያነትን እስኪ እንደ ምሳሌ እንመልከት። በቁርአን ያስተባበሉና የካዱ ሰዎችን ሁላችንም እንደምናውቀው በቁርአን ለመጀመሪያ ጊዜ ያስተባበሉት ማን ናቸው? ቁርአኑ የወረደላቸው የመካ ካህዲዎች ቁረይሾች ናቸው አይደል? ነብያችን ሰለላሁ ዐለይሂ ወሰለም ከነብይነት ዘመናቸው 13 አመቱን ያሳለፉት በመካ ውስጥ ነው። በቁርአኑም ሲያስተባብሉ የነበሩት ማን ናቸው? እነዚሁ የመካ ቁረይሾች የሳቸው የቅርብ ዘመድ እና አቡ ለሃብ እና አጎታቸው ከነሱ ጀምሮ ነው። በዚህ ምንም ጥርጥር የለንም። ግን አይሁዶችን አላህ ሲያናገራቸው ምንድን ነበር ያለው? መዲና ላይ በወረደው ሱረቱል በቀራ ቁጥር 41 ላይ ምንድነው ያላቸው? ወአሚኑ ቢማ አንዘልቱ ሙሰድቀን ሊማ ማዓኩም እናንተ ዘንድ ያለውን ተውራት አረጋጋጭ ሆኖ ባወረድኩት ተውራት እመኑ ወላ ተኩኑ አወለ ካፊሪን ቢህ በዚህ ቁርአን የመጀመሪያ ከሃዲ አትሁኑ አለ። አሁን ከቁርአኑ አንቀጽ ምንድነው የምንረዳው ቢባል በቁርአን ለመጀመሪያ ጊዜ የካዱት አይሁዶች መሆናቸውን ነው። ወላ ተኩኑ አወለ ካፊሪን ቢህ የመጀመሪያ ከሃዲዎች አትሁኑ ስላለ ሐቂቃው ግን ታሪኩም የሚመሰክረው ቁርአኑም የሚናገረው ሙሽሪኮቹ እነዛ የመካ ቁረይሾች ናቸው እያለን ነው። እንዴት አይሁዶች የመጀመሪያ ከሃዲ ታራ ተብለው ተጠሩ ከተባለ እነዚህ ኪታብ ከተሰጣቸው ወገን የሚመደቡ ናቸው። አህሉል ኪታብ ሆነው የነብያችንን ሰለላሁ ዐለይሂ ወሰለም ነብይነት በመጽሐፋቸው አግኝተው ትንቢቱም ተነግሮላቸው ዕውቀቱ ያላቸው ካስተባበሉት ወገን ይሁዳዎች ምንድናቸው? ከነሳራም በፊት ቀድሞ ያስተባበሉ የካዱ ናቸው። የነሱ መጀመሪያነት ኪታብ ከተሰጣቸው ወገን ነው ማለት ነው። ኪታብ ከተሰጣቸው ወገን የቁረይሾቹ መጀመሪያነት ደግሞ ከአጠቃላይ ማህበረሰቡ ከተላኩበት አንፃር። ስለዚህ መጀመሪያነትን ለመከፋፈል ይሄ የቁርአን አንቀጽ በራሱ ለኛ መሪ ብርሃን መሆን ይችላል። ሁለተኛ የሙሳን ንግግር እንረዳ። ሱረቱል አዕራፍ ቁጥር 143 ላይ ሱረቱል አዕራፍ ቁጥር 143 ላይ በሲና ተራራ ላይ ማለት ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ ሐቢቢ ጁንዱላህ ማሻአላህ ናፍቆህ ነበር ድምጼን ሰምተሃል? ያንተም ድምጽ ናፍቆኛል ኢንሻአላህ ሳትወጣ ሰማዋለሁ ከዚህ ሩም። ሁለተኛው ደግሞ ማለት ነው ሱረቱል አዕራፍ ቁጥር 143 ላይ በሲና ተራራ በተቀጠረው ቀጠሮ ያምላካችንን የአላህን ቃል ሙሳ በሰማ ጊዜ ያቀረበው ጥያቄ አለ። እቺን ጥያቄ በደንብ ስሟት ለኛ ትልቅ መልእክት ስላላት ማለት ነው። ያሁኑን ሐሳብ ለመፍታት ምንድነው የሚለው? ወለማ ጃአ ሙሳ ለሚቃቲና ሙሳም ለቀጠሯችን በመጣና ወከለመሁ ረብሁ ጌታውን ባነጋገረው ጊዜ ምን አለ? ቃለ ረቢ አሪኒ አንዙር ኢለይክ ጌታዬ ሆይ ቃልህን ከሰማሁ አይቀር አንድ ነፍስህን አሳየኝ ወዳንተ ልመልከት ነው ያለው። አላህን ማየት ፈልጎ ጥያቄ ያቀረበ። ቃለ ለን ተራን እኔን እንኳን ማየት በፍጹም አትችልም አለው። ስሙ እንግዲህ በደንብ እዚህ ጋር በፍጹም አትችልም። ወላኪን انظر الى الجبل ነገር ግን በዙሪያህ ወዳለው ተራራ አንዴ ዞር ብለህ ተመልከት። እኔ ለዛ ተራራ ብርሃኔን እገልጽለታለሁ። فإن استقر مكانه ያ ተራራ ስፍራው ቢረጋጋ ማለት ነው فسوف ترى ያን ጊዜ አንተ ምንን ታየኛለህ አለው። ስለዚህ ቀድመህ ከተራራው ነው ትምርት የምትወስደው። ወደ ተራራው ተመልከት። فلما تجلى ربه ጌታውም ለተራራው በተገለጸለት ጊዜ قال ምንድነው የሚለው? جعله دكا وخر موسى صعيقا ያንም ያህል ትልቅ ተራራ ተንኮታክቶ ወደቀ፣ ንኩትኩት ታደረገው። ከዛስ ሙሳ አለይሂ ሰላም የተራራውን መፈረካከስ ሲያይ ራሱን ስቶ ጮሆ ወደቀ። فلما افاق ከዚህ ሁኔታው ባንሰራራ በዳነ ጊዜ قال سبحانك
ቱብቱ ኢለይክ ጌታዬ ሆይ ጥራት ይገባህ እኔ ወደ አንተ ተመለስኩ ወአና አወሉል ሙእሚኒን አለ እኔም በጊዜ የሙእሚኖች መጀመሪያ ነኝ አለ ታዲያ እዚህ ጋር እኔ የሙእሚኖች መጀመሪያ ብሎ ሙሳ አለይሂ ሰላም መናገሩ ከሱ በፊት የነበሩትን እነ ኢብራሂም ያዕቆብን ዩሱፍን ኢስሐቅ እስማኤል ኖህንና ሉጥን ካፊሮች ናቸው ኢማን የተጀመረው በእኔ ነው ብሎ ሙሳ እየተናገረ ነው ብሎ የሚያስብ ሰው አለ ሱብሃንአላህ ማን ነው በእንደዚህ አይነት አረዳድስ የሚረዳው ስለዚህ እኔ የመጀመሪያ ነኝ ሲል ጊዜውን መሰረት እንዳደረገ ተመልከቱ አላህ እንደማይታይ ከሚያምኑ ባሮቹ መካከል እሱ የመጀመሪያው ነው ለምን ይሄው የመረጣቸው ህዝቦቹ ሰባዎቹ እንኳን ምንድን ነበር ያሉት ለንኡሚነ ለከ ሐታ ነራ አላህ ጀህረተን አላህም በግልጽ እስከምናየው ድረስ አናምንልህም ብለዋል ስለዚህ የሙሳ መጀመሪያነት ምን ችግር አለው ነው አሁን እንግዲህ ይሄም መጀመሪያነት እንዴት እንደሚከፋፈል ፈርቀዳጅ ሆነናል ማለት ነው ተግባባን በዚህ ሶስተኛ ምሳሌ ልስጣችሁ ሰሐረቱ ፊርዓውን የፊርዓውን ደጋሚ የነበሩት ኋላ ሲያምኑ ምንድን ያሉት ያመኑት በሙሳ ያመኑት የፊርዓውን ደጋሚዎች ሱረቱ ሹዓራ ላይ እንዴት እንዳሉ እዩዋቸው ምዕራፍ 26 ሱረቱ ሹዓራ 49 እስከ 51 49 እስከ 51 قال آمنتم له قبل أن آذن لكم ሳልፈቅድላችሁ ለሙሳ ታምናላችሁ እንዴ አለ ተአምሩን ካዩ በኋላ ምን አለ ፊርዓውን ሲያምኑ እንዴ እኔ ሳልፈቅድላችሁ ነው ወይ እንዴ ለሱ የምታምኑት ኢነሁ ለከቢሩኩም الذي علمكم السحر እሱ የናንተ የበላያችሁ ድግምትን ያስተማረ ታላቃችሁ ሆኖ እያለ እንዴት ነው የምታምኑበት فلسوف تعلمون በሉ ወደፊት የሚደርስባችሁን ታውቃላችሁ ለውቀጥዐና አይዲየኩም ወአርጁለኩም من خلاف አለ እጆቻችሁና እግሮቻችሁን እያፈራረቅኩኝ እቆርጣችኋለሁ ولا أصلبنكم أجمعين ሁላችሁንም እሰቅላችኋለሁ ምን አሉት قالوا لا ضير አሉት የፈለገውን ይስራ ምንም የሚደርስባቸው ነገር የለም ኢና ኢላ ረቢና ሙንቀሊቡን እኛ ተመላሾች ነን ወደ ፈጠረን አላህ ኢና ነጥመዑ አን يغفر لنا ربنا خطايانا ጌታችን ኃጢያታችንን እንዲምርልን እንፈልጋለን እንከጅላለን ምን ስላደረጉ ከተባለ ምን አሉ እዚህ ጋር አንኩና አወለል ሙእሚኒን የሙእሚኖች መጀመሪያ በመሆናችን አለ ተመልከቱ እንግዲህ የሙእሚኖች መጀመሪያ በመሆናችን አላህ እንዲምረን እንፈልጋለን አሉ ለነሱ ማመን ራሱ ሰበብ የሆነው ሃሩንና ሙሳ አልነበሩም እንዴ ጭራሽ እነሱን ትተው እኛንን የመጀመሪያ ሲሉ ምንድነው ይሄስ ሚን ቀውሚ ፊርዓውን ማለት ነው ይሄ ደግሞ የመጀመሪያ ሲሉ ሚን ቀውሚ ፊርዓውን ነው ከፊርዓውን ህዝቦች መካከል በድፍረት እምነትን ይፋ ያወጡት እነሱ ናቸው ምክንያቱም ከፊርዓውን ቀውሞች ውስጥ ብዙዎቹ አላ ኸውፍ ሚን ፊርዓውን ወመለኢሂ ፊርዓውንና ሰራዊቱን በመፍራት የካዱ አሉ በዛው ስለዚህ በድፍረት እምነትን የተቀበሉ ከፊርዓውን ህዝቦች መካከል እነሱ ስለነበሩ መጀመሪያነቱ ያንን ይመለከታል እነዚህ ሶስት ምሳሌዎች ምን ይረዱናል ማለት ነው ቀድም ወደ ተባለው ስንመጣ የነብያችን አለይሂ ሰላቱ ወሰለም የሙስሊሞች መጀመሪያነት ከተላኩበት ማህበረሰብ አንፃር እንጂ አጠቃላይ የሰው ዘርን አይደለም የሚለውን ይገልጻል ማለት ነው ሱብሃንአላህ ተግባባን ያ ጀማዓ እሺ እንቀጥል ወይስ ማይክ መያዝ የሚፈልጋል ጁንዱላህ መጥቷል ጥያቄ ቁጥር 4 ጥያቄ ቁጥር 4 ሱራ 255 ይላል አላህ ከእርሱ በቀር ሌላ አምላክ የለም ሕያው ራሱን ቻይ ነው ስሙ እዚህ ጋር አላህ ከእርሱ በቀር ሌላ አምላክ የለም ሕያው ራሱን ቻይ ነው ይህ ራሱን ቻይ ነው የሚለው የአምላካችንን ሁሉን ፈጣሪነት ያሳያል አለ ምክንያቱም በሱራ 602 ጌታችሁ አላህ ነው ከእርሱ በቀር አምላክ የለም ነገሩን ሁሉ ፈጣሪ ነው የሚል ቃል አለ ከአላህ በቀር ወፍ ተመልከቱ ወፍ ለምሳሌ መታለች ትንኝ ዝምብም እንኳን ቢሆን የሚፈጥር ነፍስ የሚሰጥ የለም ይህንን ስልጣን ደግሞ ለማንም አያጋራም በሱራ አልኢኽላስ ቁጥር 4
ለርሱም አንድም ቢጤ የለውም ይላል ነገር ግን እኔ ያልገባኝ ለነብዩ ኢሳ አለይሂ ሰላም እንዲፈጥሩ እንዴት ተፈቀደላቸው ፈጣሪነት ለፍጡር መፍጠር ይፈቀዳልን ቃሉ እንዲህ ይላል እኔ ለእናንተ ከጭቃ እንደ ወፍ ቅርጽ ፈጥራለሁ በእርሱም ተነፍስበታለሁ በአላህም ፍቃድ ወፍ ይሆናል ሱራ 349 የኔ ጥያቄ አላህ እንዴት ፈጣሪነቱን ፈቀደለት ለምነውት ቢሆንም እንኳን ፈጣሪነትን ያጋራል ወይ ደግሞስ ነብዩ ኢሳ ነው የተነፈሱት ነብዩ ኢሳ ነው የተነፈሱት አላህ አይደለም የተነፈሰው ጭቃውን አብኩቶ ወፍ ያደረገውም አላህ አይደለም ኢሳ ነው እንጂ ይሄ አደነጋግሮኛልና መልሱልኝ ይላል ተመልከቱ እንግዲህ በሙስሊም ስም የሚነግደው ሰውዬ ምን እንደሚያወራ እዚህ ጋር በዚህ አየት ላይ ደግሞ አሁን የተፈለገው መልእክት ምንድነው ሱረቱል በቀራ ቁጥር 255 ላይ አላሁ ላ ኢላሃ ኢላሁ አላህ ከሱ በስተቀር በእውነት የሚመለክ አምላክ የለም አልሐዩል ቀዩም ሕያውና ራሱን ቻይ ነው አልቃኢሙ ቢነፍሲሂ ወልሙቂሙ لغيره ራሱን ችሎ በፍጥረቱ ጉዳይ ላይ ማለት ነው የሚያስተናብር ማለት ነው አላህ እንደዚህ አይነት ነው ተብሎ ተገልጿል ሱረቱል አንዓም ቁጥር 102 ላይ ዛሊኩሙላሁ ረብኩም ይሃችሁ አላህ ጌታችሁ ነው ላ ኢላሃ ኢላሁ ከሱ በስተቀር አምላክ የለም ኻሊቁ ኩሊ ሸይ ነገርን ሁሉ ፈጣሪ ነው ተብሏል ስለዚህ ለይሰ ለሁ ሸሪኩን ፊል ኸልቅ በመፍጠርም አምላካችን አላህ ተጋሪ የለውም ታዲያ ጉዳዩ እንደዛ ከሆነ አላሁን ይሄ ያልገባው ወገናችን በሙስሊም ስም የመጣው ሰው ምንድነው ግራ ያጋባው እንዴት ነው ይሄን ስልጣን ለማንም የማያጋራ ከሆነ ለነብዩ ኢሳ እንዲፈጥሩ ተፈቀደላቸው አለ ደግሞ ነብዩ ኢሳ ምን ፈጠሩ አለይሂ ሰላም ኢሳ ምን ፈጠሩ ምን አሉ እዚህ ጋር ቃሉ እንደዚህ ይላል አለ እኔ ለእናንተ ከጭቃ እንደ ወፍ ቅርጽ ፈጥራለሁ በእርሱም ተነፈስበታለሁ በአላህም ፍቃድ ወፍ ይሆናል የኔ ጥያቄ አላህ እንዴት ፈጣሪነቱን ፈቀደለት ይላል ለምነውት እንኳን ቢሆን ፈጣሪነትን ያጋራል ወይ እንደው በመጀመሪያ ደረጃ ኢሳ ይለምናል እባክህ ልፍጠር ብሎ የማይገባውን ነገር እንዴት ይለምናል በመጀመሪያ ሁለተኛ አምላካችን አላህ በአላህ ፍቃድ አለኮ አው ሴፍ በአላህ ፍቃድ ቢልም እኮ የፈጠረውም ነገር የለም ነው በአላህም ፍቃድ ሆኖ ምንም የፈጠረው ነገር የለም አሁን እነሱ እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ ምትለዋ ላይ ብቻ ተኮሩና ወፍ ፈጥሯል እያሉ ነው ጥቅሱ የሚያወራው ስለ ቅርጽ እንጂ ስለ ወፍ አይደለም አኒ አኽሉቁ ለኩም ሚን الطين كهيئة الطير ያለው አኒ አኽሉቁ ለኩም ሚን الطين እኔ ለእናንተ ከጭቃ እፈጥርላችኋለሁ الطير ወፍን አላለም كهيئة الطير የወፍ ቅርጽን ያለው ሴፍ አንቺ አትፈጥሪም ጭቃ በሰጥሽ የወፍ ቅርጽ አትፈጥሪም እኔ ጭቃ ባመጣልሽ መልሺ እፈጥራለሁ ማሻአላህ ስለዚህ ስለ ኢሳም እየተነገረ ያለው ምንድነው ቅርጽ ነው ወፍ አይደለም ቅርጽ ነው ወፍ አይደለም ከሃይአት الطير አሁን እነሱ ምናልባት ማተኮር የፈለጉት መፍጠር የሚለው ቃል ከሆነ በአረብኛ ቋንቋ بمعنى التصوير እቀርጻለሁ እስላለው የሚለውን ሐሳብ ነው የሚይዘው أني أخلق لكم أي أصور لكم እቀርጽላችኋለሁ ማለት ነው ለምን በቁርአን ውስጥ ምን ይላል ሱረቱል ሙእሚኑን 14ኛው አንቀጽ ላይ የሰውን አፈጣጠር ላይፍ ሳይክል ከዘረዘረ በኋላ መጨረሻ ላይ ثم انشأناه خلقا آخر በውስጡ ሩህን በመንፋት አዲስ ፍጥረት አድርገን አስገኘነው فتبارك الله احسن الخالقين ይላል ምን ማለት ነው ታራ አይል ሙሰዊሪን ከሰዓሊዎችና ከቀራጮች ሁሉ በላጭ ሆነው አላህ ክብሩ ከፍ አለ ላቀ ማለት ነው አህሰኑል ኻሊቂን ማለት ከፈጣሪዎች ሁሉ በላጭ ሆነ ማለት አይደለም ኸልቅ بمعنى التصوير መቅረጽ በሚለው ትርጉም ስለሚመጣ አኒ አኽሉቁ ለኩም የሚለውም እዚህ ጋር ፈጥራለሁ የሚለው ቅርጽ ማስያዝና ማበጀትን እንጂ የሌለን ነገር ማምጣት አይደለም ፈጽሞ የሌለን ነገር ማምጣትማ ቢሆን ከጭቃ አይልም ነበር ኦሬዲ ጭቃው አለ ያለ ነገር ከሆነ ካለ ነገር ይበጃል ቅርጽ ይመጣል እንጂ የሚፈጠር ነገር የለም ማለት ነው ተግባባን ከዛ ቀጠለና ደግሞ ምን ይላል
የተነፈሱትም ደግሞ ነብዩ ዒሳ ናቸው አላህ አይደለም ብሏል ትክክል ፈአንፉሁ ፊህ ስላለ በውስጡም ተነፍስበታለሁ ብሏል ማን ነው ዒሳ ነው እሺ ከዛስ አብኩቶም ከዛም ጭቃውን አብኩቶ ወፍ ያደረገውም አላህ አይደለም ዒሳ ነው አለ ይሄ ታራ ትልቅ ውሸት አይሆንም فيكون طيرا باذن الله በአላህ ፍቃድ ወፍ ይሆናል እያለ ወፍ አድራጊው አላህ እኔው ራሴ ነኝ እያለ አይ ኢሳ ነው ብሎ ማሰብ ምንድነው ታራ ትርጉሙ ስለዚህ ወፍ ያደረገው አላህ ነው ጭቃውን ቅርጽ ያስያዘው ኢሳ ቢሆንም በውስጡ የነፋበት ኢሳ ቢሆንም ጭቃውን ወፍ ያሰኘው አላህ ነው ሰበብ መሆንማ ምን ነው እኛስ እንደዚህ ያማረ ቁመና ያማረ ቅርጽ እንዲኖረን ከጌታችን ቀጥሎ ለኛ መፈጠር ሰበብ የሆኑት እናት አባቶቻችን አይደሉም እንዴ የነሱ አስተዋጽኦ እኮ አለበት አይደለም ልክ እንደዛው እኛም ለምንወልደው ልጅ እንደማለት ነው ሰበብ ነው ሰው ከሚስቱ ጋር ይገናኛል የዘር ፍሬ ወደሷ ማህፀን ያስተላልፋል ከሷ ከእንቁላል ጋር ይገናኛል ይሄ ሰበብ ነው ያንን ነገር ግን ሰው የሚያደርግ አላህ እንጂ እናት ወይ አባት አይደሉም ስለዚህ ጭቃ ማምጣትና ቅርጽ ማስያዝ በመፍጠር ረገድ 1%ም ድርሻ ሊያሰጠው አይችልም አምላካችን አላህ ባይፈቅድ ኖሮ ጭቃው ጭቃ እንደሆነ ይቀር ነበር እንጂ ወፍ የመሆን እድል አይኖረውም ወይም ግማሽ ወፍ ተብሎ ማይጠራም ጭቃ ብቻ ሆኖ ይቀር ነበር ባይሆን አላህ ለኢሳ ለምን ፈቀደ ቢሉ ያምራል ለምንድነው ለኢሳ ይሄን የፈቀደለት ቢባል ጥያቄው ራሱ ውበት ይኖረዋል ምላሹ ምን ይሆናል አኔ ቀድ ጂእቱኩም ቢአየቲ ሚን ረቢኩም እንዳለው ከላይ ምንድነው ማለት ነው ያው ነብይነቱ እንዲገለጽ ነው ሁቡላህ ሀቢቢ ምን ይያልክ ነው የሰው ቅርጽስ እየሰሩ አይደለ እንዴ ይላል አዎ መርካቶ አካባቢ ልክነ ቡቲኮች ውስጥ ከገባ የሰው ቅርጽ ያላቸው አሻንጉሊቶች አሉ እንደውም እኮ ሱፍ ሁሉ ለብሰዋል አይደል ሁቡላህ ሱፍ ያለብሳቸዋል ግን ሰርግ ተጠርተው አያውቁም እነሱም አይሄዱም ለነገሩ ሰላም ይያልናቸው እኮ ተቸገርን ከምር ነው እንዴ እንደኔ ተሸውደሃል እንዴ እኔ አንድ ጊዜ ብቻ ነው ዱባይ ነው የተሸወድኩት ዱባይ ላይ አቡዳቢ ዛ 3 ወር የዛሬ 5 አመት ለማስተማር በሄድኩበት ዱባይ ኪታብ ፍለጋ ገብቼ ኪታቡ ፎቅ ላይ ነው ያለው እና ወደ ፎቅ እየወጣ ያለ አንድ ሰው እግሩን ረገጥኩት እንግዲህ ያው ኦሬዲ ሰውየውን ካየሁት ምን ካልኩት በኋላ ነው እኮ አረብኛ መጥቶልህ በአረብኛ ይቅርታ መተለው ወዲያው ግን መላሴ ላይ ያለው የአማርኛ ጥያቄ ነው ይቅርታ ነበር እና ወደ ላይ ደረጃውን እየወጣሁኝ ያንድን ሰው የእግሩን ረገጥኩትና ዋ ይቅርታ ብዬው በአማርኛ ነው ለዛውም እንግዲህ ቀና ብዬ ሳየው እጁን የዘረጋ ምንድነው አሻንጉሊት ነው والله እንዴት እንደተናደድኩኝ والله እውነቴ ነው ሰጋር ጋላቢ ምንድነው ብዬ አላሰብኩማ በቃ ልብስ ቆሞ እኔን የሚያሰልፈ ልብስ ለብሷል እኔን ቆሞ እንትን ሚለኝ ነው የሚያሰልፈኝ ነው መሰለኝ ደረጃውን እየወጣውን ኪታብ ለገዛ ሰውጣ እግሩን መታሁት እና አረብኛም ተዛላለኝም በወቅቱ አፍወን ወይ ሌላ አልኩትም ይቅርታ ብዬ ቀናስል አየሁት ተናደድኩና እንደውም ልመታው ነበር የዛኔ ብሶብኝ ግን ተመልሼ በመታው ህይወት የሌለው ነገር ነው የባሰ ጊዜ ማባከን እና አይረሳኝም እኔ አስተናጋጅ መስሎ ነው ወይለኛል ቦይስፐር እኔ እንጃ ትዝ አይለኝም ብቻ ምን እንደመሰለኝ ብቻ ሰው እንደመታው ሐስቤ ነው ይቅርታ ጠይቄው ሳየው የባሰ ያበሳጨኝ እንደው ሳላየው ባልፈው ይሻል ነበር አንዳንዴ እኔ ይሄ ገጥሞኛል ሁቡላህ ሪል ነው የምነግራችሁ ደግሞ ምን ችግር አለው እናንተ እኮ የኔ ስንት የተሸወዳችሁ ትኖራችሁ እና አሁን ወደ ጥያቄያችን ስንመለስ እንዲም አይነት ነገር አለ ማለት ነው ተግባባን አይደል እና ሚዛን ሐቂቃ ሪል የተከሰተ የመዛው ያለውን እንደጋጣሚ ሲነገር ነው እኔም ለናገር የገጠመኝን ብዬ ነው አላ ኩል ሐል ግጭት እንደሌለው በዚህ ጥቅስ ላይ ኢሳም ፈጣሪ እንዳልሆነ ነጥቡ ያስረዳል ማለት ነው ጅንዱላህ እጅ አታወጣም ቀሪዎቹን ነጥቦችም እንደዚሁ ነገ ከነጎዳ እንድንመለከታቸው ከሌላ ርዕስ ጋራ ሐቢባችን በጣም እኮ ጠፋ ቀዳ እንኳን አታወጣም እንዴ አንተም ሐሳብ አትሰጥም ማብራሪያ አሁን ስንት ሰዓት ነው በኢትዮጵያ ከምሽቱ 6 ሰዓት ነው ከሌሊቱ 6 ከ20 ከሌሊቱ 6 ሰዓት ከ20 ሰዓት ላፊ አለኮ አብሽር ለድምጽ አይደለም ሰዓት ላፊ በመንገድ ላይ ላለ ሰው ነው
ለጽሁፍስ ሰዓት እላፊ የለውም ማለት ነው ጽሁፍ መጻፍ ይቻላል የማይመችህም ከሆነ ምንም ችግር የለም ሀቢቢ ይቀጥላሉ አንተም ድምጽህን አሰማን እስኪ የገጠሙህን ነገሮች አንሰልን ማለታችን ነው አንሳልን አው ዱባይ 1 ሰዓት ወደፊት ይሄዳል ልክ ነው በዱባይ 1 ሰዓት ከ20 ነው ሳውዝ አፍሪካ ደግሞ 1 ሰዓት ወደ ኋላ አሜሪት እዚሁ ኢትዮጵያ ነው ያለው ታው እሺ ጁንዱ አይመችህም እሺ አክረመከላህ ማይክ ፍሪ السلام عليكم ورحمة الله وبركاته سمعنا يا جماعة ماشي بدل يسمع معناته እንግዲህ اوكي ጥሩ ነው لا እኔ እኮ ስቀል ነው ለሰዓት እላፊ ያልኩህ አኺ አቡ ሀይድ እንድትቀጥል ስለፈለኩ ነው አሁን ያው ሰዓት እላፊ ታውቃለህ ተነስተዋል በአሁን ሰዓት ይታል ሰዓት እላፊ እኮ ቀረ አላወቅም እንዴ ለዋለፈው ኮፒውን ከላክንላችሁ በኋላ ወደ እናንተ እኮ ቀርቷል ሰዓት እላፊ ለዛ ነበር በፊትም ሰዓት እላፊ ነበር አሁን እንኳን የለማምሽር ኮፒው ተላከ ወደ እናንተ ምን ነው ረሳህ እንዴ ኮፒ እንደላኩልህ ለዛ ነው በፊት ኮፒ ስለነበር አየህ የሌላውንም ሰው ያው ሐቅ ለመጠበቅ ሲባል ነው አሁን እንኳን ያው ምንም ችግር የለም አላኩላል ያው እንኳን ያው ምንም የማስተምረው ነገር የለም በዚህ ዙሪያ ምንም ገጠመኝ የለኝም እኔ ግን አስቆኛል አቡ ሀይድ እንዴት እንደተሸወደ ቆይ አቡ እንዴት ነው ወደ ኋላ ነበር የምትጓዝ ነበር እርምጃ ወደ ኋላ ነበር እንደምትሄደው ያወራህ ከሰው ጋር ምናምን ነበር የምትሄደው እና በጣም አሳቀኝ እንግዲህ ያው ለነገሩ ይቅርታ ማለት እንኳን ምንም አይደለም ያው ሰው ስለመሰለ ነው ግን መጀመሪያው ማለማየት ነው ይገረመኝ እንዳልከው ለነገሩ ብዙ ሰው የተሸወዳል እዚህ እንኳን ራሱ ማለት ነው ምን አለ መሰላችሁ እዚህ ኬንያ ውስጥ ማለት ነው ሰዎች ያው ይታወቃል ማለት ኬንያ ፖሊስ ምናምን ሰው ይፈራል በጣም ያው ማለት የሚፈራው ያዙ ማለት ሳንቲም ስለሚቀበሉት ነው ሌላ አይደለም መንግስት አለሚያዛቸው ያው ህገወጥ የሆነ ስራ ነው ይዙሃል ስደተኛነት ሳንቲም ይቀበላል እንዲህ አይነት ችግር አለ ጃገር ላይ እና የባንክ ቤት ዘበኛና ማለት ነው ፖሊስ ልብሳቸው አንድ አይነት ነው በረም ካላስተዋልከው ልብሳቸው የባንክ ቤት ዘበኛና ፖሊስ አንድ አይነት ነውና አዲስ የመጣ ሰው በቃ የባንክ ቤት ዘበኛ ባየ ቁጥር እንደሮጠ ነው የቆየ ሲሄድ ነው በቃ የሚለምደው ከዛ በኋላ በቃ እሱም በተራው በፍሬሽማን ይስቃል ማለት ነው እሱ የቆየ ሲሄድ በሌሎች ይስቃል ማለት ነው በራሱ ላይ የተደረሰበት በኋላ እንዲህ አይነት ነገር አለ እና ኢንሻአላህ ያው ብዙም ብሎ ነገር የለኝም ያው እኔም ድምጽ ላሰማችሁ ብዬ ነው እንግዲህ አሁን በቃ ኦሬዲ ማይክም ተሳክቷል ማለት ነው እንግዲህ ትምህርቴን መጀመር እንደምችል እርግጠኛ ሆኛለሁ ኢንሻአላህ ቢዝኒላህ ያው አላህ ካለ እንግዲህ ያው ነገ ጀምራለሁ በሰዓት ማለት بعد المغرب والعشاء ወይም ደግሞ ከመግሪብ በኋላ እስከ ሬዲዮ ቢላል ታይም ባለው ኢንሻአላህ ዛሬ ለመጀመር አስቤ ነበር በአጋጣሚ ወንድሜ አቡ ሙስሊም ፕሮግራም ስለነበረው ያው ሳዳምጥ ነበር ያን ትምህርት አልጀመርኩም ባካለ ኢንሻአላህ ያው እንግዲህ በአላህ ፍቃድ ያው ነገ ጀምራለሁ ያስባለሁ ነው አሁንም አንተ አስተምራቸው አኺ አቡ ሀይደር የጀመርከው አለ ጨርስ ከዛ ደግሞ እኔ በቀጥል ደግሞ ይደክማቸዋል እነሱም ያዘንላቸው ትምህርቱም ደግሞ ያው እየጣፈጣቸው እንዴት ለማድረግ የተወሰነ ብቻ እየተማሩ ከዛው በዛ ርዕስ ላይ ተወያየንበት ብንሄድ ጥሩ ነው የት ነው ያለው ለማን ነው ጥያቄው ሰጋር ጋራቢ ነገ ለመመለስ ምን ወይስ ኢንሻአላህ ማለት ምን ማለት ነው ዘኪ ኢንሻአላህ ትርጉሙን አላወቀውም እንዴ እና ኢንሻአላህ አሁንም ያው እስኪ የመሪም ጀዋታለች ያው እንግዲህ አዳምጣለሁ ወንድሜ አቡ ሀይደር ያስተምረው ትምህርት እስከ ተወሰነ ሰዓት አሉ ኢንሻአላህ ማይክ ፍሪ ቢስሚላህ ሰላም አለይኩም ድምጼ ይሰማል ማሻአላህ ጀዛኩሙላህ ኸይር አላህ ይወደዳችሁ ላላ ብዬ ወዳችኋለሁ ጥያቄ ከቶፒኩ ውጪ ሊሆንም ይችላል ጥያቄ መጠየቅ እችላለሁኝ አቡ ሀይደር ወይ ጁንዱላ ልጠይቅ ኦኬ ከአንድ ወንድም ጋራ እዚህ ስወያይ ማለት ነው
ምን አለኝ እስልምናን እንዴት ታየዋለህ ምናምን ብዬ አው ሰማለሁኝ ግን አለ ስለኔ ጠይቆኝ ማለት ነው እኔ ከክርስትና ወደ እስልምና እንደመጣው ስነግረው አሁን አንቺ ተቀይረሻል ማለት ነው አለኝ ማለት ነው እና ዕብራውያን ምዕራፍ 3 ቁጥር 12 እስከ 15 ያለውን አንብቢ አለኝ ማለት ነው እኔ መጽሐፍ ቅዱስ የለኝም እና ማለት እንትን ላይ እንኳን ዳውንሎድ አድርጌዋለሁኝ ወንድም ሰጥቶኝ ቼክ አላረኩትም ማለት ግን አነበበልኝ ሆኖም ለማንኛውም እና አሁን እንደተረዳሁት ከሆነ እቺን አንቀጽ ይዘው እንደ ቆራጥ አቋም ጆሮአቸውን ደፍነው የሚሄዱበት አንቀጽ ነው እና ስለዚህ ምን ትለናል አቡ ሃይደር እስከመጨረሻው ጠባቂ አንድ ሃይማኖት ውስጥ ሰው ሲገባ ያንን ሃይማኖቱን ጠብቆ እስከመጨረሻ መርጋት አለበት የሚል ነው እና አንቺ አሁን ተቀይረሻል አለኝ ማለት ነው እኔ ግን ወደ ነበርኩበት ነው የተመለስኩት አልኩት ሆኖም በደንብ ማብራራት አልቻልኩኝም እና ትንሽ አስተያየት ብትሰጠን ስለዚህ ምዕራፍ ማለት ነው ከተቻለ ጀዛኩሙላህ ኸይር ማይክ ፍሪ ሰላም አለይኩም ወራህመቱላሂ ወበረካቱ ይሰማል መርየም ጠያቂሽ በሌለበት ሰውየውም መጽሐፍ ቅዱስ አንብቢ ብቻ ባለሽ ነገር ላይ ምን አይነት ሐሳብ ያስፈልጋል ራሱ ያንብብ ማለት እንጂ ዝም ብሎ ዕብራውያን ምዕራፍ 3 ቁጥር 12 እስከዚህ አንብቡ ስላለ ምንድነው ትርጉሙ አሁን እዚህ መነበቡ ወይ ጠያቂው ቢኖር ወይ አንቺን ቁም ነገር ያለው ጥያቄ ጠይቆሽ አንቺም ያንን ነገር ማወቅ የምትፈልጊው አይነት ቢሆን ኖሮ ማስተናገድ ይቻል ነበር መጽሐፍ ቅዱስ እየመጡ ከዚህ እስከዚህ አንብቡ ስላሉን ምክር ነው የፈለገችው ልመልስለት ነው እስቲ ጥያቄሽን ወይ አስተካክለሽ ጠይቂው አልገባኝም ማለት ነው እስቲ ጥያቄሽን ዋልታ ደሞ እስቲ እጅህን አውጣ ሙስሊም ነበርኩ ትላለህ እስኪ እጅህን አውጣ ኢየሱስ ክርስቶስ ለዘላለም ጌታ ነው እኔም ሙስሊም ነበርኩኝ ይላል ና እስኪ የተገለጸልህን እውነት አንተም ንገረን ታዲያ አንተ ሙስሊም ሆነህ እንደምታወራው እውነት ተገልጾልህ ወደዛ ሂደህ ከሆነ ና እዚህ ወደ 303 ወገኖች አሉ ላንተ የተገለጸውን ግለግለ እጅ አውጣ በመጽሐፍ ሳይሆን ኦን ዘ ማይክ ተናገር እስኪ ምን ያገኘው አዲስ ነገር እንዳለ ከዛውጭ ሙስሊም ነበርኩ የሚለው ቃል ለንግድ መዋል አይችልም አሁን እንኳን ያው ሲስተሙ ተነቅቶበታል ዋልታ 23 እጅ አውጣ በክሪ ምንም የማያውቅ ይሆናል እኮ የምንለው ሙስሊም መሆኑን ራሱ ካረጋገጠን እኮ ነው አንዳንድ ያው ከዚህ በፊት ብዙ ነግሬያቸዋለሁ አይደለም እንዴ ሬድ ላይ እኮ የሆነ ሰው ራሱ እጅ ማውጣት ይችላል ሚዛን ሐቢቢ እጅ ማውጣት ይችላል እጅ ያውጣ ሬድ የሰጠው አድሚን ሬዱን ሊያነሳለት ይችላል ግን እስኪ እጁን ያውጣና ማይክ ይሰጠው ሙስሊም እንደነበረ እስኪ ይናገር እጅ ያውጣና ከዛ በኋላ እስቲ ሙስሊምነቱን ይግለጽልንና ምን አይቶ ደግሞ እንደገባ እስኪ ያሳየን ያገኘው ምን አዲስ ነገር አለ እና ብዙዎች ከዚህ በፊት መጽሔት አንብቤላችኋለሁ ምን እንደሚሉ የድፍረታቸው ድፍረት ገጠር አካባቢ መስጊድ እየፈለጉ ትንሽ እንደው ለውሸት የቀረበ ነገር መናገር ሲችሉ ገጠር ላይ መስጊድ ፈልገው አንዋር መስጊድ ኢማም ነበርኩ 1 አመት ከ6 ወር አሰግጃለሁ እንዲህ አይነት ስንት ቀልዶች አሉ በእነሱ እና እስኪ እንደው ይሄ ወገናችን የሚለው ደግሞ እውነቱ ከሆነ ልንደርስለት ግድ ነው በጀሃነም እሳት ውስጥ አዘቅት ውስጥ ነው የገባው አይ እውነት ተገልጾልኝ ነው ካለ ደግሞ የተገለጸለትን ይንገረና እና ከመጻፍ ይልቅ ያውጣ አሁን ዝም ብሎ ሬድ ብቻ ቢነሳለት ሊጽፍ ነው ማለት ነው ትርጉም አልባ ጽሁፍ ከሚጽፍ እጁን ያውጣና ሬዱ ተነስቶለት እዚህ አንዱ ሙርተድ አባቴ ሼክ ነው ይላል እሱስ ሙስሊም ነበርኩ ይላል ያው ባለፈው እኮ ሴፍ እህታችን ነች ማን የጠየቀችውን እኮ ነገረችን አይደለ ሌላ ሩም ላይ ታዋቂ የሙስሊም ሊቅ የነበረ አዋቂ የነበረ ሰው ጌታን ተቀበለ ብለው ፔስት አድርገው ሴፍ እህታችን ሄዳ አይደለ እንዴ ይሄን ታዋቂ የሙስሊም ሊቅ የነበረውን ሰው ማለት ነው ማይክ ይዛ ተራ ደርሷት አላህ ሊያጋልጠው ፈልገው ነው መሰለኝ ፋቲሃ ቅራ አለችው ፋቲሃን እንኳን አላወቀው ምን እንደነበረ
ታዋቂ የሙስሊም ሊቅ ነው እንግዲህ ተመልከቱት ነገሩ እዛ አልደረሰም ነበር ያው ጴንጤ ከመሆኑ በፊት ያው ፋቲሃ እስኪደርስ ድረስ ሰፊ ጊዜ ይወስዳል ለነገሩ አንድ እውነት እህታችን ብትኖር ግን ታስተምረው ነበር ፋቲሃን እስከነ ትርጉሙ ማለት ነው አላህ በቅርብ ወደ እውነት የመራት እህታችን እስከነ ትርጉሙ ተነግረው ነበር እሱ ግን ረጅም ዘመን የሙስሊም ሊቅ ሆኖ ፋቲሃን አላወቀም ተመልከቱ እንግዲህ ልክ ይሄ በፊት እዚህ ይላችኋል ሐጅና ዑምራ እኛ ሰፈር በጣም ያስቅ ነበር የድሮ የፋዘር ሰፈር ነበር ይሄ ሆላንድ ኤምባሲ ነበር እና በሐጅና ዑምራ ያው ብዙ ጊዜ አብዛኛው ካፊር ነበር ይሄድ የነበረው እና ካፊሩን ከሙስሊሙ ለመለየት ያው ሂጃብ አድርገው እየመጡ ስለሚቸገር አዳድ ጊዜ ለመለየት ሲስተም ይጠቀሙ ነበር እና ከኛ ቤት ትንሽ ወደታች ወረድ ቢል ነው የተወሰነ 100 ሜትር 200 ሜትር ኤምባሲው ላይ ሳዑዲ አሁን ያው የእስልምና ጉዳዮች የፌደራል መጅሊሱ ነው ያዘው እና ክርስቲያን ሴቶች አንዳንዶቹ ሲፈተኑ ቁጭ ብለው አሉ ምን ይላል ጠያቂው ሲፈትናት እሺ አንዴ ውዱኡን አምጪ ይላታል ውዱኡሽን አምጪ ስላት ወይ በአላህ ቤት ረስቸው መጣው ትላለች ሂጃብ የተጠየቀች ወይ ደግሞ ሌላ ነገር የተጠየቀች መስላት ማለት ነው እንደዚህም አይነት ታሪክ ነበረ እና ፋቲሃ ምን እንደሆነ ያውቁትም የሙስሊም ሊቅ ነን ይላሉ ሰምታችሁ አታቁም እንደዚህ ኧረ ስንት ያስቀን ነበር አንድ ጊዜ ደግሞ ወይ ምን ያደርጋሉ ሀታ እንደውም አቡ ሐላዊ ሩም ውስጥ አለ አቡ ሐላዊ ለምን እጅህን አታወጣም አንዱ ወንድማችን እንደውም እሱ ነበረ በዚህ ጉዳይ ላይ በእምነት ኃላፊነትና ተጥሎበት የሚፈትን ወንድማችን እሱ ነው አቡ ሐላዊ ካለ እጅ አውጣና የገጠመ የምትነግረን አንዳንዴ ደግሞ ምን ያደርጋሉ አሉ ልክ ሲገቡ ማለት ነው ገና እንደገቡ ከኋላቸው በኩል የሆኑና በቦክስ በሩን ጓ ሲያደርጉት እመቤቴ ገብርኤል ብለው ይናገራሉ አሉ ማንነቷ በዛው ተታወቀና ያው ተሰናበታለች እና ይበልጥ አቡ ሐላዊ ወንድማችን እጅ አውጥቶ ቢነግረን እሱ ያምርበት ነበር ያው ስራውም ላይ ስለተሳተፈበት እና እንዲህ አይነት ሰዎችን መፈተሽ ነው ሳያውቅ ነው ወደ ሌላ እምነት የገባው ሳይሆን ማለት ያለብን እስቲ እንደው ሙስሊም ከሆንክ እንለዋለን ትልቁ ፈተና ይቅርና ፋቲሃን ቀራ ማንንም የሚያውቀው ማለት ነው ማንንም ልክ ይሄ አንድ ጊዜ ቁርአንንም ምንንም ሁሉንም ማፍጃለሁ ሲለኝ ግን የፈለከ ብትማር እርግጠኛ ነኝ አነኩም አውነኩም ኢነኩም የሚለው ላይ ብደርስ ኖሮ ግን አትከፍርም ነበር ብየዋለሁ እዛ ተምራለህ ስለው እዛ አልደረስኩም እንዳለኝ ጴንጤ ቁርአን ተፍሲር አውቆ ምን አውቆ ስንት እስልምና ዕውቀቶችን ተምሮ አነኩም አውነኩም ኢነኩም የሚለው ጋር ግን ሳይደርስ ነው ጴንጤ የሆነው እና አላህ ሂዳያ ይስጣቸው አንዳንዶቹ በጣም ያሳዝናሉ والله እንደው ሲዋሹ እንደው አይከብዳቸውም በውሸት ሃይማኖት ማስፋፋት ሙስሊም ነበርኩኝ ሳይሆኑ ምንድነው ግብና ጥቅሙ እና መዋሸት የሚፈቅድ ነው ምን እንዳላቸው እኔ እንጃ والله በጣም ነው የሚያስቁት ኧረ እና እኔ ብዙ የመፈተኛ መንገዶች ነበሩኝ እንደ ዋልታም እጁን ያውጣና እስኪ ይንገረን ብዬ ነበር መርየም እህቴ እጃውጪ አፍወን አቡ ሐላዊ እንግዲህ እምቢ ብሏል እሱ ቢነግረን ትንሽ ደስ ይለን ነበር እኔም ገጥሞኛል የሰፈራችን ልጅ ነች ፈቲያ ታውቂያለሽ ፋቲሃ ታውቂያለሽ ስትባል አዎ በኋላ እመጣለሁ ብሎኛል አለች ፍላጎታችን እውነት ነው ፋቲሃ ታውቂያለሽ ወይ ስትባል አዎ በኋላ እመጣለሁ ብሎኛል ሱብሃንአላህ ፍላጎታችን ነው እንግዲህ የሚነግረው ፋቲሃ ታውቂያለሽ ወይ ስትባል በኋላ እመጣለሁ ወአለይኩም ሰላም ወራህመቱላሂ ወበረካቱ አቡ ክሬም አራስንት አይነት ሰው አለ እሺ መርየም ማይክ ፍሪ ሱብሃንአላህ ቢስሚላህ ሰላም አለይኩም በርጋሜ አቡ ሃይደር እንዳልኩ እሰማለሁ አንድ ጊዜ እና ጀዛኩሙላህ ኸይር አላህ ይወደዳችሁ አላህ በየወዳችኋለሁ ወደ እስልምና ለመምጣት ይህን አንቀጽ እንደ መረጃ አርጎ ስላቀረበው ማለት ነው የዚህ ምዕራፍ የዕብራውያን ምዕራፍ 3 ቁጥር 12 እስከ 15 የሚለውን ማለት ነው እና የዚህ ምዕራፍ አፍራሽ ነጥብ እጠይቃለሁ ብዬ ተለያየሁ ማለት ነው መልሱን በዚህ አንቀጽ ላይ ምን ትያለሽ ብሎ ስለጠየቀኝ ማለት ነው ይህ
አንድ ሰው ሙስሊምም ሆነ ክርስቲያንም የነበረበትን ይዞ ባለበት ጠባቂ ሆኖ መገኘት አለበት ነው የሚለው እና ከበደኝ ማለት እኔ እርግጥ ወደ ነበርኩበት ተመለስኩ ብየዋለሁ ሆኖም በደንብ አድርጌ ይህንን የባይብሉን ምዕራፍ ዕብራውያን ምዕራፍ 3 ቁጥር 12 እስከ 15 የሚለውን ማለት ነው እና የዚህን የባይብሉን አባባል እንዴት አድርጌ እንደምመልስለት እሱን አልገባኝም ድገሚው አንድ ሰው ወደ እስልምና ለመምጣት ከእስልምናም ወደ ክርስትናም ከክርስትናም ወደ እስልምናም ለመምጣት ማለት ነው ባይብል በቂ መረጃ አለው ብሎ ነው ይሄን መረጃ ምዕራፍ የተጠቀመው እና ይሄን አፍራሽ ነጥብ የዚህን የምዕራፍ አፍራሽ ነጥብ እንዴት አድርጌ እንደምመልስለት ባይብልን በተመለከተ ማለት ነው እና ጠባቂ አንድ ሰው የነበረበትን እምነት ይዞ ባለበት ጠባቂ ሆኖ መገኘት አለበት አንቺም አሁን ራሱ አፍራሽ ማለት ተቀይረሻልና ጠባቂ አይደለሽም የሚል አይነት አካሄድ ነው የወሰደው እና እሱም ለመቀበል እኔ ባይብል የሚለው ይሄንን ነውና በዚህ ረግቻለሁ ነው የሚለው እና ይህ ባይብል አባባል ትክክል ነው ወይ እንዴት ነው መልስስ መመለስ የምችለው according to this ምዕራፍ ማለት ነው አባባሌ ከባድ ግራ እንጃ ይሄን ከገባህ እንግዲህ አዋይደር አፉ በሉኝ ሰላም አለይኩም ወራህመቱላሂ ወበረካቱ ኦኬ መርየም ካንቺ በፊት አቡ ክሬም ወንድሜ አቡ ምን ነው ብሎ ጠይቆኛል እንዳጋጣሚ ገና ሲገባ እኔን እየሳኩ ነው መሰለኝ ያገኘኝ ሐቢቢ ባንተ እየሳኩ መስሎ ይሆናል ስለ አንድ ሰው ታሪክ እያነሳነ ኮዚ እየተሳሳቅን ነበር እንዳጋጣሚ እና አንተ አምልጦሃል ያ ሁሉ እና በዛው ያንተን ሰላምታ ሳይ ነው ወአለይኩም ሰላም ብዬ ስመልስልህ ምን ነው ስትለኝ ባንተ እንዳልሆነ እንድትረዳኝ ነው ገባ ሐቢቢ ስለ ሐጅና ዑምራ እያነሳን የሆነ ነገር አንስተን ነው እሺ እህቴ ምን መሰለሽ እኔ አሁንም አልገባኝም ያልኩሽ ለሱ መልስ አንቺ እኔን ከመጠየቅሽ በፊት የሱ ጥያቄ ራሱ በደንብ ገብቶሻል ወይ ዕብራውያን 3:12 እስከ 13 ወንድሞች ሆይ ምናልባት ሕያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ ከናንተ በአንዳችሁ እንዳይኖር ተጠንቀቁ ነገር ግን ከናንተ ማንንም በኃጢአት መታለል እልከኛ እንዳይሆን ዛሬ ተብሎ ሲጠራ ሳለ በእያንዳንዱ ቀን እርስ በርሳችሁ ተመካከሩ ይላል ባጭሩ ይሄ እንግዲህ ምንን ያስተላልፍልናል መልእክቱ ፈጣሪን ሊያስክዳችሁ የሚችል ክፉና የማያምን ልብ እንዳይኖር በውስጣችሁ ተጠንቀቁ እያለ ነው እኔ መልስ ልስተው ስቲ ምን ጠየቀሽና እኮ ነው መልሽ አሁንም ይሄን ጥቅስ ጠቀሰልሽ አይደል ይሄ ጥቅስ የሚያመላክተው ሰው ፈጣሪን ሊያስክደው የሚችል ክፉና የማያምን ልብ በውስጡ መኖር እንደሌለበት ይህ አይነት ነገር ውስጡ እንዳይገባ መጠንቀቅ ነው ታዲያ አንቺ ከክርስትና ወደ እስልምና መጣው ስቲ ግን እውነትን ይዘሽ ነው ክፋትና የማያምን ልብ ይዘሽ ሳይሆን እውነት ተገልጾልኝ ነው ስለዚህ በጥቅሉ ማለት ያለብሽ እኔ ወደ እስላም የመጣሁት እውነትና የሚያምን ልብ ነው እውነት ተገለጸልኝ የሚያምን ልብ ተሰጠኝ እንጂ ክህደትና ክፋትን ይዤ አይደለም ያ የገባኝን እውነት የተገለጸልኝን እውነት እንደዚሁም ትክክለኛውን እምነት ደግሞ ማወቅና መስማት ከፈለክ ይሄው ይሄ ነው ብለሽ ተውሂድን ንገሪው እኛ ሙስሊሞች በአንድ አላህ እናምናለን ሶስት ነው የሚለውን ውስጥ አይቀበለውም እመን ብለውም ባስጨንቀውም ራሱ እንቢ ብሎኝ ነበር አንድ ነው ስለው ግን በሙሉ ፍቃደኝነት ነው ልብ የሚቀበለው አንድ የሚለውን ቃል በዚህ መልኩ ግለጭለት ምናልባት ጥያቄሽ ከገባኝ እና ብዙ ጊዜ ምን መሰላችሁ ከመልስ በፊት የሰዎች ጥያቄ ራሱ ምንድነው የሚለውን መረዳት ነው ከሁሉ በፊት ባይብል ለምን እንዲህ ይላል ይሄ እኮ ስህተት አይደለም እንዲህ ማለቱ ትክክል እኮ ነው እዚህ ጋር ስምኛ ሆነም ማለቱ እኮ ስህተት አይደለም ወንድሞች ሆይ ምናልባት ሕያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ ከናንተ ባንዳችሁ እንዳይኖር ተጠንቀቁ ይላል ነሲሃ እኮ ነው ከመስመር እንዳትወጡ ፈጣሪን ሊያስክዳችሁ የሚችል ነገር መኖር እንደሌለበት ያ ነገር ደግሞ በውስጣችሁ እንዳይገባ ተጠንቀቁ እያለ ነው ትክክል ተጠንቀቁ ይሄ ታራ ምኑ ስህተት ነው እሱ ይሄን ጠቀሰልሽ ምናልባት ሊሊሽ የፈለገው እንደተረዳሁት ጥቅሱ እንዲህ የመከረሽ አንቺ ግን ክደሽ ወጣሽ እያለ መሰለኝ
አንቺ ግን ጥቅሱ እየመከረሽ ክደሽ ወጣሽ አለሽ ኖ እኔ ክጄ ሳይሆን አምኜ ነው እንደውም በማላውቀው ሆኜ እያለ አምኜ ወጣሁኝ በክፋት ውስጥ ሆኜ እያለ ቅን ልቦና አገኘሁኝ ብለሽ መልሽለት ከዛ እንዴት ሊሆን እንደቻለ ተናገሪው ገባሽ እና ብዙ ጊዜ ግን መሰለሽ አንድ መልስ ራሱ ትክክለኛ መልስ የሚባለው ጥያቄውን በአግባቡ መረዳት ሲቻል ነው ብዙ ጊዜ መልስኛ እንፈልጋለን ከመልስ በፊት ጥያቄን ራሱን እንረዳ ምን ማለት ነው ጥያቄ ሰውየው ለመጠየቅ የፈለገው ለምን አንዳንዴ ምን ይባላል ፈህሙ ሱአል ንስፉ ጀዋብ ይባላል ጥያቄን በአግባቡ መረዳት የመልስ ግማሽ ነው የመልስ ግማሽ አቡ ሐላዊ ሐቢብ ያለ አሁን አሰላሙ አለይኩም ብለህ ጽፍ አይቼ ነበር ቅድም ስንፈልግህ አልሰማህም ነበር ማለት ነው አቡ ሐላዊ ፎራለ አሁንም የለም እንዴ ሰላም አለይኩም ብለህ ጽፈህ ነበር አለሁ እሺ ቅድም ያልኩትን ሰምተሃል እጃውጣ ሁሉ ብዬህ ነበርኩ ሰምተሃል ግን ራት ላይ ነበርክ ሰምተሃል የሆነ ነጥብ ተነስቶ ነው አንዱ እዚህ ኢየሱስ ለዘላለም ጌታ ነው እኔም እንደናንተ ሙስሊም ነበርኩ ሲል ናስኪ ማይክ አውጣና ማይክ ላይ ንገረን ምን አይተህ እንደወጣህ ከእምነት አንዳንድ ጊዜ ተዋሻላችሁ ሙስሊም ሳትሆኑ ለምሳሌ ብዙዎች አሉ እንደዚህ የሚሉ ተቃቀስኩና እግረ መንገድ የሐጅና ዑምራ ጉዳይ ተነሳ እና እሱ ተነሳና ያው ካፊሩን በአብዛኛው ስለሚሄድ በዛ ሰበብ ካፊሩን ከሙስሊሙ ለመለየት አንዳንድ የሚያስቁ ነገሮችን በጥያቄ መልክ የሚጠቀሙም አሉ በተለይ ይሄን ጉዳይ ወንድም አቡ ሐላዊ ያውቀዋል እሱም ሐላፍትናና ታማኝነት ተሰጥቶት ሲሰራ ነበር ሲያገለግል ነበር እና በተለይ ካጋጠመው ቢነግረን አቡ ሐላዊ እጅህን አንሳ ብዬ ነበር ቀደም ካልሰማ እና እንዴት አድርጋችሁ እንደምትለዩዋቸው ይሄንን ሳነሳ ነበር አንተም ካለህ እጅህን አውጣና እስኪ ንገረን እንደው ይሄን ይያል ነበር ማይክ ፍሪ السلام عليكم ورحمة الله وبركاته ያው የገጠመኝ አይነት ነገር ተናገር ነው ያሉኝ መሰለኝ እኔ የዛሬ ስንት አመት 4 አመት ወይ 5 አመት ይመስለኛል እንደዚህ ክርስቲያኖች የተለያዩ ሰዎች ወደ ሐረም እየሄዱ ሐረምን እያቆሸሹ ነው እንደዚሁም ደግሞ አላስፈላጊ ተግባሮችን በሐረም ላይ እየፈጸሙ ነውና የማጣራት ዘመቻ ተብሎ አቡ ሙስሊምና እኔ እዛ ኤምባሲ ለፈተና አብረን ፈተናን ነበር እኔ 100 ሰው ነው 150 ሰው ነበር የፈተንኩት ይመስለኛል የዛኔ እንጃ 100 ሰው ምንም ያለፋል መሰለኝም በኔ በኩል ትዝ አይለኝም ያለፈ የለምና ያው ሙስሊሞችም ነበር የወደቁ ክርስቲያኖች የተለያየ የሚገርም ባህሪ ነበራቸው አንድ ገረመኝ ሶስተኛ ተፈታኝ ገባና ወንበር ላይ ቁጭ አለ ከዛ ወንበሩ ማለት ጀመረ አለቀሰ ደነገጥኩኝ እኔ ራሴ ምን አስለቀሰ እኔ የሐረምን ፍቅር ይሆን የሚያስለቅሰው እንደው የሰይዳችን ናፍቆት ይሆን የሚያስለቅሰው በቃ ግራ ገባኝና ምንድነው የሚያስለቅሰው አልኩት እኔ ወላሂ አልহামዱሊላህ ረብል ዓለሚን الرحمن الرحيم مالك يوم الدين ማለት እዚህ ስመጣ ነው እንጂ እችለው ነበር አለኝና ማን ጠየቀ እኔ ፋቲሃም አልጠየቅኩም ማን ቅራ አለ አልኩት እኔ ፋቲሃ አልጠየቅም ለምን ትሄዳለህ የት ሐጅ ለምን ትሄዳለህ ማን ዑምራ ለምን ትሄዳለህ ዑምራ ለማድረግ ነው አለኝ እንዴ ዑምራ ታዲያ ጅዳ ላይ ዑምራ ከምታረግ ለምን ሐረር አታረገም አልኩት ሐረር እኮ ይቻለው ከዚህ ቀደም የሐረሩንም ማድረግ ያለው አለኝ ከዛ በኋላ ፈሊያረሩ ይሻላልና የሐረሙ ይቅርብህ ወይስ ምን እናደርግ አልኩት ኧረ እንደ ወላሂ የሐረሩን አድርግ ያለው አለኝ ለማንኛውም የሐረሩን ካረክ ላንተ የሚገባህ ነገር ተውሂድ መማር ነውና አንዋር መስጂድ በረንዳ ላይ ከአስር በኋላ ተውሂድ ስለሚሰጥ
እዛ ሄደ ተሂድ ተከታተል ያልኩት ልጅ አይረሳኝም። ሌላ ብዙ ነው። እንዲህ በቃል ማይክ ፍሪ አባ ሃይደር። ሰላም አለይኩም ወራህመቱላሂ ወበረካቱ። ሀቢቢ ማሻአላ አዋለው ይቀጥል። አሁን እኮ ሁላችን ለማዳመጥ ያው አቡ አደም ነግሮናል። ስለዚህ አንተ ብዙ ስለምጠቅ በተግባሩ ላይ ስለነበርክ ብዙ ስላለህ ፕሊዝ እንድትቀጥል ነው ኢንሻአላህ። አንድ አይደለም እንደው ከመቶዎቹ 50ዎቹ ብትነግረን ሁሉ ደስ ይለናል ኢንሻአላህ። በጣም ኢንተረስቲንግ ነውና ያው ለኛም ደስ ብሎናል። አላህ ጀዛን ከፍ ያድርግልን ኢንሻአላህ። የበላው ምግብ ኢንሻአላህ ቢላፊያ ብለናል። የበላው ምግብ አላህ Subhanahu Wa Ta'ala በጀነት ይድገምልህ። አላሁማ አሚን። ማይክ ፈርጋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሌላው ደግሞ ምግብ ቦታ ሳልፋል አይደል? በኋላ እኔ ጋር እንኳን የተፈተኑት 150 ናቸው፣ 150 ወድቀዋል። ስለዚህ ለማለፍ አይመችም ነበር። ሁለተኛው ደግሞ አንድ የሶማሌ ተራ ልጅ ነው ገባና እኔ ጋር ነበር የሚፈተነውና ገባ ተቀመጠ። ሙስሊም ነህ አልኩት። አዎ ሙስሊም ነኝ። ሙስሊም በመሆንን በምን እናውቃለን አልኩት። ወላሂ ሙስሊም ነኝ አለ። ወላሂ ሙስሊም ነህ? እሺ በቃ መልካም ጥያቄ ጠይቃለሁ ትንሽ ጠብቅ አልኩትና እየጻፍኩኝ እያለ በቃ ዝም ብሎ ያየኛል። ትቼው መጻፍ ጀመርኩኝ። እሱን ሞላው ጨረስኩ። ምን አልኩና ወላሂ ሙስሊም ለመሆኔ ከፈለክ ልጥራት አለኝ። ማንን? አዚብም አለች ውጭ አለ። ምን አልኩት? አይ ሶፊያ አለች አለኝ። አይ ሶፊያን ተውና አዚብን ጥራት አልኩት። እሺ አለ። አዚብ የለችም ተሳስቼ ነው እህቴ ነች አዚብ አለ። በቃ ችግር የለም እሺ ሶፊያን ጥራ አለ። ከሶፊያ ጋር ገቡና የጠየቁት ያለ የት ነው ሰፈራ አልኩት። ሶማሌ ተራ አለኝ። ልክ ሶማሌ ተራ ሲል አቡ ሙስሊም ጀማል ነበር። ገባና ምን አለው? ባላ ዛሬ ከመኪናዬ ላይ የመኪናዬን የጎማውን ከቨር ወስደውብኝ ነበር ታመጣለህ ሲለው አመጣለሁ አሁን ይዤ እመጣለሁ አለና ጥያቄውን ሳይጠይቅ ይዤ ከመጣው አልፋለሁ አይደል አለ። አራት አልፍም ማለፉን እሱ ከሱ ጋር ትነጋገራላችሁ ስንት ነው ሲለው በፈለጋችሁበት ዋጋ አለና ማነው ጀማል በጭርሽ ያምጣልኛል። ሄዶ የጎማ ከቨር ይዞ መጣ። በሞተር ይዞ መጣና ገባና ከአቡ ሙስሊም ጋር ከጀማል ጋር ጠየቀው። ዋጋ እንትን አደረጉና የተነጋገሩ ወደኔ መጣና ያው ይሽ መጥቻለሁ በቃ እንሂድ አይደል አለኝ። የት አልኩት። በቃ ጨረስን ማለት ኧረ አልጨረሳችሁም ገና ነው አልኩት። ሙስሊም ነው የእውነት ንገረኝ። በቃ ያራዳ ልጅ አይደለሽም እኔ ኡምራ ሄጂ ለመሸቀል ነው እዚህ ምናምን አለኝ። ኧረ እኔ ያራዳ ልጅ አይደለሁም የገጠር ልጅ ነኝ ብዬ አሳልፌ መለስኩት። ሌላ አራት ሆነው መጡ። አንድ አክስት፣ አንድ ሚስትና አንድ እህት ሆኖ ይዞ ሊሄድ አንድ ሰውዬ። ሴቶቹ ሙስሊሞች ናቸው። ሰውየው ግን ሙስሊም አይደለምና ገባ። እነሱን ጠየቋቸው። ሙስሊም ናቸው እንደው ሲያዩዋቸውም ይመስላሉና ይዟቸው የሚሄደው ግን ሙስሊም አይደለም። እንዴት ሙስሊም ያልሆነ ሰው ማነው? ሙስሊም ያልሆነ ሰው ማነው? ከሙስሊም ካልሆነ ጋር እንዴት ትሄዳላችሁ አልኳቸው። አረ ወላሂ ሙስሊም ነው አሉ። ስሙ ማን ነው አልኳቸው። ሶስቱም ስሙ ማን ነው? ተያዩና ጠፋቸው ስሙ። ማን እንደሆነ ማታውቁትም? አረ እናውቀዋለን ወላሂ እናውቀዋለን። እሺ ማን ነው ስሙ? ስሙን መናገር አልቻሉም። በኋላ እነሱን አስወጣውና እሱን ጠየቁት። ፋቲሃ ቅራ አያውቅም። አተህያቱ አያውቅም። ሰላት ትሰግዳለህ? አዎ ወላሂ ሰላት አሳልፌ አላውቅም። ሰላት አሳልፈህ አታውቅም? አዎ። እንዴ እሺ ፋቲሃ ቅራ አያውቅም። እሺ እንዴት ነው የምትሰግደው? አረ ወላሂ እኔ የሰላት ነገር ማንንም ጠይቅ ጥራቸው እነሱን
እሺ ፋቲሃ በል አተህያቱ በል የለም መጨረሻ ላይ ምን አልኩት አንተ እንደውም እዛ ልዘርፍ ነው የምትሄደው ማለት ነው አልኩት እንደሱማ አትለኝም ከፈለገ ይቀራል እንጂ ምኑ በቃ ጅዳ ይቀራል እንጂ እንደዚህማ አትለኝም ብሎ ተነስቶ ወጣ ይሄ ሰላማዊ ነው የዚህ አይነት የበሐጅና ዑምራ በጣም በርካታ ነገሮች አሉ የክርስቲያኑ ብቻ ሳይሆን የሙስሊሞቹ ራሳቸው ሙስሊሙም የወደቁ ብዙዎቹ ይዘው የሚመጡት ከሌላ ዘመድ ያልሆነ ባል ያልሆነ ምናምን ስለሆነ እነሱም በተለያየ ጥያቄ ወድቃሉ ግን የሚገርመው የክርስቲያኑ ብቻ ሳይሆን ሙስሊሞቹ አታህያቱ የሚችል እንጃ አብዛኛው አይችልም ይባል ሌላ ይሄ እስላማዊ ነገር ጥያቄ ይሄ አርካኑል ኢስላም አርካኑል ኢማን ወጣ ያለ ነገር ብቻ እስላማዊ መሰረታዊ የሆነ ነገር የሚያውቅ እጅግ በጣም በጣም በቁጥር ነው እጅግ የሚያሳዝን ነውና ብዙ ነው ገጠመኙ የሚያስቅም አለ የሚያሳዝንም አለ አቡ ሃይደር ማይክ ፍሪ ጀዛከላህ አቡ ሐላዊ ማሻአላህ ትንሽ አዝናንተህናል ተንኮለኛ ነህ ግን አንተ ሐራራት ደሞ ያልከው አቡ ሙስሊም ንብረቱን አስመለሰ ማሻአላህ ሐረር ኮኔክሽን here in America they ask you a paper from masjid to make sure you are a Muslim okay እና ደስ የሚል ነው ብቻ እንግዲህ ብዙ ነገሮች አሉ ያው ይሄ ሁሉ መልእክቱ ምንድነው አሁንም እንደው ቀልዶቹ አጠቃላይ ወደ ቁም ነገር ሲቀየሩ አንድ ሰው ሙስሊም ነበርኩ ስላለ እንዳንታለል ነው በቃ ሙስሊም ነበርኩኝ ጌታ ተገለጸልኝ አዎ ዊስፐር ልክ ነው ጉድ ወጥቷል እና ያንን ትርጉም ይሰጠናል ማለት ነው በቃ እነሱ ጋር በፊት የዳዕዋ መሳሪያ መሆን ይችል ነበር አሁንም በዛው የሚያገለግል መሰላቸው በቃ ነበርኩ አባቴ ሼክ ነው ከታዋቂ ዓሊም ቤተሰብ ነው የተወለድኩት እንዲህ አይነት ነገር እና ያንን አይቶ የሚከተል ምን አይነት ጭንቅላት ያለው ሰው እንደሆነ ብቻ አላህ ነው የሚያውቀው ኦኬ በፕራይቬትም አንድ ወንድሜ እንደዚሁ ነግሮኛል አሁን ጁንዱላህ ፕሊስ እንደው ማይክ ብትይዝ አሪፍ ነው ዛሬ እንደው ማይክ ያዛልኩት እኔ ነገ በጧት ፕሮግራም ስላለኝ በጊዜ ለማረፍ ነው በፕራይቬት ምን ይለኛል አንድ ወንድሜ አቡ አንዋር መስጂድ እኮ ነው አንዱ ጫማ ሰርቆ ሲወጣ ተያዘና ሲመቱት ይላል እና ወዲያው ልክ ሲመቱት አረ ሙስሊም ነኝ አትምቱኝ በአላህ እያለ ስለምናቸው እስኪ ሙስሊም ኮንክ ፋቲሃ በሌሉታል ፋቲሃ ብሎ ቀር ፋቲሃ ብሎ አረፈው አለኝ ፋቲሃ ቀራ ሲሉት ፋቲሃ ማሻአላህ ይቀራረባሉ ለማንኛውም ፋቲሃና ፋቲሃ እና ስንት ጉዳለ እና ዲናችን ግን ያው ውሸትን ይከለክለናል ወኢነል ከዚበ يهዲ ኢለ الفجور وان الفجور يهدي الى النار ብሏል ነብያችን ሰለላሁ ዐለይሂ ወሰለም ውሸት ወደ አመጽ ነው የአመጽ ፍጻሜው ጀሃነም ነው አላህ ከጀሃነም እሳት ይጠብቀን በውሸት ሃይማኖት ማስተላለፍ ክልክል ነው አንተ ሙስሊም ሆነህ ከልደትህ ማለት ነው እኔ እኮ ክርስቲያን ነበርኩኝ አሁን እስልምና እውነት መሆኑ ተገልጾልኝ መጣሁኝና ስትል አንተ ምንድነው መቃሲድህ እሺ ነገ ይሄ ሰው ከልደትህ ሙስሊም መሆንህን ቢያጣራ ምንድነው ላንተ ሃይማኖት ያለው ግንዛቤ ሃይማኖትህን ቢንቀው የምታመልከውን አምላክ የምትከተለውን ነብይ ቢሰድብስ ስለዚህ ኢንሻአላህ አላህ ይጠብቀን ሁላችንም እኛም ጠንቁቆች መሆን አለብን ያው እነሱ ጋር ግን አልጋያቱ በሪሩል ወሲላ ነው በቃ ሁሌም ግብና አላማውን ያዩትና መዳረሻው እንደፈለገ ይሁን በቃ በዛ መዳረሻ መሰረት ዝም ብለው ተመሳስሎ መሄድ መስጂድ ውስጥ መግባት ማሰገድ ከፈለጉ ያው እዚህ መጽሐፋቸው ላይ የተጻፈ ነው እና ያው ካፊርም ሆነው መቼም ያው በማታለልም እኮ ሐጅ ቢሄዱ ግን አላህ ሊመራው የፈለገውም ሰው እኮ ይኖራል እዛ ይሄዱና በቃ በሁሉም አቅጣጫ አዛኑን ሲሰሙ የሙስሊሞችን የኑሮ ሁኔታ ሲያዩ ሂዳያ የሚያገኙ ደግሞ ስንቶች አሉ ሱብሃንአላህ አላህ ሂዳያውን እኮ የት እንደሚያስቀምጥ አይታወቅም እዚህ አታለው ይወጣሉ 37 ሆነው ሙስሊም ነን ብለው እዛ እውነተኛ ሙስሊም ሆነው ደግሞ የሚገኙም አሉ በዛው መልኩ አላህ ሂዳያ ሰጪ ነው ትልቁ ነገር ግን ውሸትን በጣም ትልቅ ወንጀል ነው መዋሸት የሌለበት ነገር ነው እነሱ ክርስትና እውነት ነው ብለው ካመኑበት እምነታቸውን መስበክ እኔ ሙስሊም ነበርኩ ማለት ምን ትርጉም አለው
አጂብ እና ጀዛኩሙላህ ያ ጀማዓ ወቀሊሉን ሚንሁም አው የሚሰልሙት ማለት ነው አቡ ሐላዊ የስንቶቹን አውቀነዋል ብለህ ነው ወይስ ወቀሊሉ ያልከው ምንድነው አልገባኝም እና መዋሸቱ ነው ኢላ ኢፍሳድ አሃ የሚወጡት ነው የምትለው ያው ከሀገርማ ሲወጡ ለዛ ይወጣሉ ግን አላህ ባሉበት ሶፍራም ሂዳያም የሚሰጣቸው አሉ ሰልመው የሚመጡ አሉ ምክንያቱም እዚህ ሀገርኛ ያለነው ሙስሊሞች ደካሞች ሆነናል ዲናችንን ለሰዎች ማሳየት አልቻልንም የእስልምናን ውበት መግለጽ አልቻልንም አንዳንዴ ሲወጡ ለካ እስልምና ይሄ ነው እንደ የሚሉ አሉ የሀገራችን ሙስሊሞች ሞተው ነው ማለት ነው ብለው የኛን እስልምና ደካማነት በውጭ ባሉ ወንድሞቻችን የሚረዱት አሉ እና ኢንሻአላህ እኛም እስላምን ኖረን ለጌታችን ለአምላካችን አላህም ለኸልቁ ታማኞች ሆነን ነው መገኘት ያለብን نعم الكذب حرام ولو كان قليل جزاك الله እውነታው ውሸት ነው ሐሰት حرام ነው ትንሽም ቢሆን ይሄ ምክር በራሱ ጠቃሚ ነው ይሄ አባባል አልኪዝቡ ሐራሙን የሚለው ኸይር ነው ማይክ ልልቀቅላችሁ እንግዲህ ይበቃችኋል እንግዲህ ያው ተዝናንታችኋል ማይክ